ግን በጣም ስለምፈራ ነው ማለት ነው። ጽንሷን ጽንስ ማለት ጽንስ በማህፀኗ በጣም ያኔ ይጨነግፋል ማለት በሶስት ወር እንደዚህ 3 የተከታታይ ግን መንፈሱ ታስሬያለሁ ይላል ስንቀጠቅጥ። አንደኛ ጥያቄ ይሄ ነው፣ አላቆመም ማለት ነው። ሁለተኛ ጥያቄ ደግሞ ጓደኛዬ ወለተ ኪዳን አለችና መቁረብ ፈልጋ ቀኖናዋን ጨርሳለች። ግን የንስሐ አባቷ የሚሏት ብር አንጪ፣ ይህን ያህል ብር አንጪ። ከዛ ደግሞ እሷ ለተሳስ ገብርኤል እቆርባለሁ ስትል አይሆንም አቆርብም፣ እሳቸው በፈቀዱ ሰዓት ነው ማለት ነው። ስንት ቀኖናዋን ከጨረሰ የራሱ ስንት ጊዜዋ፣ ግን መሀል ላይ ብር አንጪ ይሏታል። እንደገና ደግሞ እሳቸው በፈቀዱ ሰዓት ነው የምቆርበው ማለት ያሉት። በዛ ሰዓት መቁረብ ፈልጋለች፣ ግን አገዷት። ምክንያቱም ምን እንደሆነ አልታወቀም። ይህን ብታብራራላት። እኔ ስነግራት ደግሞ ምን ላርግ ነው የምትለኝ። መልካም እሺ፣ ወደ መጀመሪያው ጥያቄ ልለፍ። እኔ የታሰረ መንፈስ አለ፣ መንፈሱ ስንቀጠቅጠው ታስሬያለሁ ይላል። ነገር ግን ጽንስ ማጨናገፍ አላቆመም። መልካም፣ ጽንስ ማጨናገፈው እኔ ነኝ ይላል መንፈሱ። ማይክ ዘግተሽ አትቀመጭ እህቴ፣ ጠይቀሽ ይሰማል። እኔ ነኝ ጽንስ እንትን እምለው ይላል። ከዛ ስንቀጠቅጠው ታስሬያለሁ አቁሜያለሁ ይላል። ግን ድጋሚ ደግሞ 3 በተከታታይ ማለት ነው። እሺ፣ አለች ልጅቷ አሁን እዚህ ጋር አለች? አዎ። እሺ፣ ክፈች እስቲ ማይክሽን። ገኒ ገቢ ሲጀመር መንፈሷ አያስገባትም፣ ወደ ማህበሩ ጭራሽ እንድገባ አይፈልግም። ስለዚህ ወይ እሺ፣ መልካም። ስለዚህ ምናልባት ታሰር ያለው ስላለ ብቻ እኛ ማመን የለብንም። መታሰቡ የምናውቀው በምንድን ነው? በስራው ነው አንደኛ። ሁለተኛ ደግሞ ምንድን ነው መንፈሱ ሲጀመር? መተት ነው? ዛር ነው? ምንድን ነው? እሱንም ማወቅ አለብን። ዛር ነው ወይስ መተት ነው? ወንድሜ ዛር ነኝ ይላል፣ ከዛ ደግሞ የእድል መተት ነኝ ይላል። ስለዚህ ልቅምቅም አድርጎ ማሰር ያስፈልጋል አንደኛ። ሁለተኛ ደግሞ ታሰር ያለው ስላለ መዘናጋትም የለብንም። በተለይ ሊቀ መላእክት ቅዱስ ሩፋኤልን ልትማጸን ይገባል። መልካ ቅዱስ ሩፋኤልን እየጸለች መጠመቅ፣ ቅዱስ ሩፋኤልን እሰርልኝ ብላ እንደዚሁም ደግሞ ሱባኤ እየገባች መማጸን አለበት። ታሰር ያለው ስላለ ብቻ መዘናጋት የለባትም። ታራን መሳት ነው የምፈልገው ነን በቃ። እሺ ኤርፎን ንቀላ ኤርፎን ቶሎ ኤርፎን ንቀል። ማነው ጽንስ የምታጨናግፈው? ከኔም የመጣ ሰብስብ በጣም እያሰቃየኝ ነው እና ሰብስብ በለው እየተበቀለ ስለሆነ መጀመሪያ የታሰረት ቆይ ማነው ጽንስ የምታጨናግፈው? የመተት በእሷ ህይወት የምንኖር ወልዳ እንዳትስም በቃ 14 ዓመት የኖርነበትን እንዴት እንደዚህ በቀላል የእድል መተት። ሌላስ ማነው ጽንስ የሚያጨናግፈው? የቤተሰብ ዘር ማዳልሞቴ ማለነ ግን ዋናው ግን የእድል መተት ነው። ወልዳ እንዳትስም ነው። አንድ ልጅ አላት የገብርኤል ልጅ በቃ እሱ ሌላ ምን በቃ ሳትታሰር ነው ታሰሪያለሁ የምትለው? ሳትታሰር ነው ታሰሪያለሁ የምትለው? ብንታሰርም እንላካለን። ብዙ ነው የሚደረግልን ነው። እሺ እንዴ ብዙ ሰው እኮ ነው የሚኖርበት በእድሏ በህይወቷ። በ13 ዓመቷ አገባይ ፈታይ ከጀንባ ተመላለሽ በቃ። እሺ ሰራዊታችን ሰብስቡ ቶሎ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ታ። እሺ ከጓደኛዋም ሰብስብ ከጓደኛዋ ሰብስብ ቶሎ በል። እሺ በቃ እንሰበስባለን። ካሳም ያለን የርስ እየራታት ትምከሪያት በላት። ምን አባቷ ነው የምትመክረት? ሰብስብ ከጓደኛዋ ቶሎ በል። እሺ በቃ እንሰበስባለን። ከማጽናው ውጡ ከማጽናው። እሺ እንወጣለን። እሺ
ዛሬ ሲጀመር አልቅሳ ነግረዋለሁ ለ13 ቆሻሻ ውጡ፣ ሰራዊታችንን ሰብስቡና ቶሎ ቶሎ። እሺ በቃ ወጥተናል። በቃ የዘጋችሁትን ማጸኗ ክፈቱ። ተነሱ። የቤተሰብ ዛር ቶሎ ውጡ። ገራለን እንዴት ነው በሷ ቶሎ ውጡ። 3 ሰው እኮ ነው የሚኖርበት። አንተ ትዳር ይዘው እየወለዱት ከአብረው በሀገራቸው እኮ ነው የሚኖሩት። የቤተሰብ ዛር ውጡ፣ ቶሎ በሉ። የቤተሰብ ዛር እንወጣለን። ያው መልሰው ሀዛው ነው እንጂ እንወጣለን። እሺ አቤት በቃ ትዳሯን ያፋታችኋት እናንተ ናችሁ። አዎ ገና በህፃንነቷ ገና ተድራ ምላሽ ስትመለስ በዛው ገባን፣ በዛው ፈታይ ቀረ በቃ። ከዛም በኋላ ተመላለሽ ናት። ሀገሯም አትቀመጥም። በቃ ጫታ ዝብዝበን ሚስጥረናል። ብዙ ያለብንበት መልአክ ቅዱስ ገብርኤል ይበቀል። ተነስ ቶሎ በል። በአብ በወልድ በመንፈስ ቅዱስ ግን አሳልፋ ሰጥተዋል። እሷ ጓደኛዋንም አትፈልጋትም፣ ግን አሳልፋ ሰጥታለች። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሁላችንም ከነ ሰራዊታችን የዘሩንን የምንሄደው ምን እጭ ልታሰብ ሊቀ መላእክት ቅዱስ ሩፋኤል ይበቀል። ስነ ስርዓት ያዝ አንተ። እሺ በቃ ቤት ሁላችንም ከነ ሰራዊታችን ሁላችን ለብሰን ለሰራዊታችን ከማጸኗ ወተን እንዴት ነው ነገሩ? አንተ 14 ዓመት የተኖረበትን ከማህፀን ሳታታ በከ እሺ በቃ ከምንሰራ የዘጋነውን እድል ከፍተን የዘጋነውን እድል ከፍተን ከመላ ሰውነቷ ከህይወቷ ወተን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እየታደስን እኮ እንላካለን። አሁን ስታሰብ እስከምንሸን ድረስ ምንም ስራ ላንሰራ በአንዳች ነገር ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም እንዴት ነው ነገሩ? ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልስ፣ ቶሎ መልስ፣ መልስ ልብ አገናኛቸው ይልፋቸው ነው። እግዚአብሔር ይገስ መልስ። እሺ ወለተ ሰንበት ይሰማል? ገነት አይሰማም። እህት አለምዬ ለምንድን ነው የማትበረችው? ስለታሰረ ብቻ ለምን ትዘናጊያለሽ? ቆይ እኔ ጥያቄ ልጠይቅሽ፣ አንዳንድ ጥያቄ። አሁን በትዳር ውስጥ ነው አይደል ያለሽው? መልካም። ትዳሩ እንዴት ነው የተመሰረተው? እንዲሁ ዝም ብሎ ነው ተጋብቶ መኖር ያለ ቤተክርስቲያን? መጀመሪያ ይሄ ነው ስህተቱ እኮ ይሄ ነው እህቴ። ለመውለድ እየታገልሽ ያለሽው ያለ ባልተባረከ ትዳር፣ ባልተቀደሰ ትዳር እኮ ነው። እንዴት ነው ነገሩ? ይሄንን ነገር ደጋግሜ አልነገርኳቸውም እህት ወንድሞች? እንዴ የምትወልዱት ልጅ እኮ ዝም ብሎ መሰላችሁ እንዴ? ነገ እኮ ሀገር ተረካቢ ነው። ነገ እኮ ቤተክርስቲያንን የሚያገለግል ትውልድ እኮ ነው የምትፈጥሩት ወይም የሚፈጠረው ነገ። እንዴት ነው በምን አይነት ትዳር ህይወት ውስጥ ነው ትዳር ልጅ ለመውለድ እየፈለጋችሁ ያላችሁት? እኔ ግራ ይገባኛል። ብዙውን ጊዜ ቀላል አይደለም። የሥላሴ ፍጥረት እኮ ነው የሚፈጠረው። በትዳር ውስጥ እኮ የሚገኘው ሥላሴ አርአያ ሰው እኮ ነው የሚገኘው። ለምን ቅዱስ ልጅ ለመውለድ አትጓጉ?
ቅዱስ የሆነ ልጅ፣ የተባረከ ልጅ፣ መንፈስ የማይቆጣጠረው፣ ማይበግረው፣ ማያሸንፈው፣ ማንበረከከው ትውልድ ለምን አትፈጥሩም? ምን ያደርጋል ዝም ብሎ መውለድ? ለምን መንፈሳዊ ቅናት እንደማድርባችሁ እኔ ግራ ይገባኛል። ብዙውን ጊዜ ልጅ ለመውለድ እኔ እንዴት ብዬ ልግለጽላችሁ የልቤን ሀሳብ? እንደው ቢቻል ንስሐ ገብታችሁ ስጋው ደሙ ተቀብላችሁ በተባረከ የትዳር ህይወት ውስጥ ገብታችሁ፣ አጋንንት አይቆጣጠርማ እንደዚህ አይነት ትዳር፣ እግዚአብሔር የባረከው የተቀደሰ ህይወት። በዝሙት ልጅ ለመውለድ ትፈልጋላችሁ? ይቅርታ አድርጉልኝና በምናገረው ቃል ይፈታተነዋል እኮ ያን ልጅ አጋንንቱ። ገና በማለዳ እኮ ነው የሚይዘው። ገና በማለዳ ይዘዋል። ከዛስ ይከታተለዋል። በዝሙት ከወለድ ነው ልጁን ዘማዊ ነው የሚያደርገው። በዝሙት ጾር ይዋጋዋል። ከባድ ነው ወንድሞች። ፕሊስ እናቴ በኃጢአት ተወለደችኝ እንዳለው ማለት ነው ቅዱስ ዳዊት። እና እባካችሁን በቻልነው መጠን ለነገ ትውልድ እናስብለት። ለነገ ትውልድ ለኛም የሚጠቅም ልጅ የሚሆን ትውልድ እንፍጠር። ለኛም ልጅ የሚሆን የሚታዘዝ፣ እኛን የሚያስጠራ የሚያስመሰግን፣ ፈጣሪውን ደስ የሚያሰኝ፣ ፍሬው ለትውልድ ከትውልድ እስከ ትውልድ የሚተላለፍ ደስ የሚያሰኝ ትውልድ ለመፍጠር እንዘጋጅ እንጂ ዝም ብሎ መውለድ ምን ጥቅም አለው? መውለድ ምን ጥቅም አለው? የፈተና ልጅ ይወለድ ለምን? እና ፕሊስ ወንድሞች ትዳርን እንደ ቀልድ አትዩት። በእውነት ትልቅ ክብር ይኖራል ለትዳር ህይወት። በተለይ በንስሐ ህይወት የታደሰ ወይም ደግሞ በንስሐ ታድሰን ስጋው ደሙን ተቀብለን ብንወልድ፣ እንደው ቢቻል ቅዱሳኑን ተማጽነን ገዳም ሄደን ሱባኤ ገብተን፣ አቤት አቤት እንዴት ደስ ይላል! ገዳም ገብተን ሱባኤ ይዘን እንደገና ቅዱስ ቁርባን ተቀብለን ልጅ ስጠኝ ብለን ተማጽነን፣ ልጅ አሰጡኝ። አሁን ጻድቁ አቡነ ዘርአክ ቢሆን እሳቸው ሄደን ተማጽነን የተባረከ ልጅ ትሰጠኝ ዘንድ ታሰጠኝ ዘንድ ከፈጣሪ አማልደ እማጸናለሁ ብለን ብንወልድ እንዴት ደስ የሚል ልጅ ነበር የምንወልደው! እንዴት የተባረከ! ለምን እንደዚህ አይነት ለምን መንፈሳዊ ቅናት አያድርባችሁም? ይሄ ለሁላችሁም ዘውትር የሚመክረው ምክሬ ነው። እና ትዳርን እንደ ቀልድ አትዩት ወንድሞች። ትውልዱ የተበላሸው ለምን ይመስላችኋል? በኃጢአት ተወልደን እኮ ነው። ተበላሽተን የቀረነው ለምን ታውቃላችሁ? በኃጢአት ነው የተወለድነው። እናት አባቶቻችን አያውቁም ስጋው ደሙን። በዝሙት ነው የተወለድነው። ይኸው አጋንንቱ ከስር ከማለዳ ጀምሮ ይኸው በዝሙት እየገረፈን ነው። ደህና አድርጎ እየለበለበን ነው በዝሙት ኃጢአት። ገና በማለዳው ነው በዝሙት የወደቅነው ብዙዎቻችን። ያልሆነ ትዳር ጀምረን ይኸው ሜዳ ላይ ቀርተናል። እህቴ ከመጀመሪያው ትዳር ተማሪ እንጂ ከመጀመሪያው በ13 ዓመቷን እንትን ያደረኳት አይደል? እንደዛ ነው አይደል እህቴ? በ13 ዓመቷ ነው ያፋታሁት። አስቢ። ካለፈው ስህተት እንማር እንጂ። እና ፕሊስ እህት ወንድሞች፣ ሌሎቻችሁም ስደት ላይ እንዲህ አይነት ህይወት ውስጥ ያላችሁ ፈጣሪ የማያውቀው ትዳር ዝም ብሎ የሆነ አይነት ትዳር ውስጥ ያላችሁ አስቡበት እንጂ። የእግዚአብሔር ቤተ መቅደስ እኮ ናችሁ። የእግዚአብሔር ቤተ መቅደስ ነን። ስለዚህ ንጹህ የሆነው ቤተ መቅደስ ደግሞ ንጹህ የሆነ ትዳር ህይወት ያስፈልገዋል። ንጹህ እና እንዲህ ብናደርግ መልካም ነው ለማለት ያክል ነው እህቴ። ስለዚህ ይሄ ነገር መጀመሪያ አስተካኪ እህቴ። ልጅ ለመውለድ ከማሰብሽ በፊት ይስተካከል መሰረቱ መጀመሪያ። ግልጽ ነው ገንዬ? የሰማሽን ከሆነ መሰረቱ ይስተካከል መሰረቱ። ችግር የለም፣ ዋጋ ከፈሉ። ምናልባት ያለነበት ስደት ነው ከሆነ ይከፈል ዋጋ። አይሻልም? ንገሩኝ እስቲ ወንድሞች። ያልሆነ ልጅ ከምንወልድ ያልሆነ ትዳር ከምንመራ
ምን አለበት ዋጋ ከፍለን ኢትዮጵያ መተን ወይም ደግሞ ቤተክርስቲያን ያለችበት ቦታ ሄደን ደስ የሚል ትዳር ህይወት ብንጀምር አይሻልም? ቀድሶ እኮ ወደ ስደት መመለስ ይቻላል እኮ ለስራ ከሆነ አይቻልም? ንገሩኝ እስቲ። ዋጋ ከፍለን ብናደርግ ይሻላል። ምክንያቱም የስላሴ ስራ እኮ ነው፣ ፍጥረት እኮ ነው የሚፈጠረው ከምን ከትዳር የሚገኘው እና አስቡት። ለዚህ ታዲያ ዋጋ ልንከፍል ይገባል። ያመሰግኑናል እኮ ወላጆች ልጆቻችን በኋላ ነገ ማለት ነው። እስቲ በእኛ የደረሰው ለምን በእነሱ ላይ ይድረስ? እኛ ተገረፍን አይደል? በቤተሰቦቻችን ጥፋት፣ በወላጆቻችን ጥፋት ተገረፍን ብዙ። አሳዳጆቻችን በአንገታችን ላይ ናቸው እንዳሉን ነብዩ ኤርሚያስ ይኸው አንገታችን እያሉን አስጨነቁን። እረፍት የሌለው ውጊያ ውስጥ ገባን። እስቲ ታዲያ ለምን ልጆቻችን ለምን ይቀጡ? ለምን ለነሱ አንሆንም? ለኛ መሆን ቢያቅተን እና ይህንን አስቡበት ልላችሁ ፈልጌ ነው። በእውነት ጠንከር አድርጌ ብናገር ከዚህ በላይ ደስ ይለኝ ነበረ። ከዚህ በላይ ጠንከር አድርጌ ብናገር ደስ ይለኝ ነበር። እነሆ ልጆች የእግዚአብሔር ስጦታ ናቸው ይላል መጽሐፍ። የሆድን ፍሬ የእርሱ ዋጋ ነው ይላል። ስለዚህ የእግዚአብሔር ስጦታ የሆነውን ትውልድ ለመረከብ ደግሞ በቂ ዝግጅት ማድረግ ይጠበቅብናል ከኛ ማለት ያክል ነው። ስለዚህ እህቴ በእውነት ትዳሩ የተቀደሰ ይሁን። ልጅ ለመውለድ ከማሰብሽ በፊት መጀመሪያ ትዳሩን ቀድሹ። ትዳሩ ይቀደስ፣ መሰረቱ ያማረ ትዳር ይሁን። ከዛ በኋላ እግዚአብሔርን ተማጸኑት። በእውነት ምንም ስልጣን አይኖረውም። የፈለገት መተት ቢመተት ዛሩ ቢታገል የተቀደሰ ትዳር ከሆነ እናንተም በእግዚአብሔር ስም ተማጽናችሁ ሱባኤ ገብታችሁ ልጅ ስጠኝ ብላችሁ ብትማጸኑ አይነካውም አጋንንቱ። የእውነት ሺህ ጊዜ ቢታደስ አይነካውም፣ ያግደዋል እግዚአብሔር አምላክ። ይህም ብናደርግ መልካም ነው። ስለዚህ እህቴ አስቢበት። ልጅ ለመውለድ ከማሰብ በፊት እንዲህ ቅዱሳን እኮ አቤት አቤት ይገርማል። እስቲ ገድላት የምታነቡ ይሄ ለእናንተ አይጠፋችሁም። እኔም ብትሰጠኝ ልጅ ማይጠቅም ከሆነ ማህፀኔ ዝጋው የሚሉ እኮ አሉ አይደለ? የሉም? እንደዛ የሚሉ ቅዱሳን ወላጆች የሉም? እኔ ማገኘው ትውልድ ምሰጠኝ ልጅ ለቤተ ክርስቲያን ማይጠቅም መናፍቅ ሆኖ የሚቀር ወይም አሕዛብ የሚሆን ከሆነ ወይም ማይድን ከሆነ ለመንግስተ ሰማያትን የማገኛት ከሆነ ማህፀኔ ዝጋው እያሉ እኮ የሚማጸኑ አሉ። ለምን እንደነሱ አንሆንም? ለምን እንደነሱ አንሆንም? የገሃነም ልጅ ትውልድ ለምን ይፈጠር? ታማራለች እኮ ያቺ ነፍስ። ወይኔ እናቴ ወደ ሲኦል ይዛችኋት ሂዱ ሲባል ድርሳነ ሰንበት ላይ አናነበባቸው? ድርሳነ ሰንበትም መንገደ ሰማይ ላይም አለ። ወይኔ እናቴ የወለድሽኝ ቀን የተረገመች ትሁን። ምን ነው በእናቴ ሆድ ውሃ ሆኜ በቀረው ትላለች እኮ ያቺ ነፍስ። አረ ምን ነው ባልወለድሽኝ ትላለች እኮ። ባልተወለድኩ ውሃ ሆኜ በቀረው ባልተፈጠረች የተፈጠርኩባት የተወለድኩባት ቀን ትላለች እኮ ያቺ ነፍስ። እስቲ እናስብ። እንደዚህ ትበል? ያልሆነ ትውልድ ተፈጥሮ ገሃነም ይግባ፣ ሲኦል ይግባ? በእውነት አለመውለድ ይሻላል። እውነት አለመውለድ ይሻላል እንደዚህ አይነት ትውልድ ከመፍጠር እና አስቡበት። ደግሜ ነው የምነግራቸው አሁንም። ስለዚህ እናስብበት ወንድሞች። ለገነት ለመንግስተ ሰማይ የማይበቃ ትውልድ ከሆነ ማህፀኔን ዝጋው፣ አትስጠኝ፣ አልፈልግም፣ ይቅር። የሚጠቅም ከሆነ ግን ስጠኝ፣ ለገነት መንግስተ ሰማይ የሚበቃ። እኔ አንዲት ሴት ትገርመኛለች። አንድ እናት ናት። ልጇ እጅግ በጣም መልካም ናት። ምን ልበላችሁ፣ እዚህ ቀረሽ የማትባል ቆንጆ ልቅም ያለች ቆንጆ ናት ልጇ፣ የራሷ ልጅ። ከዛ ምን እያለች ትጸልያለች? እግዚአብሔር ሆይ እቺን የምታሳሳ ልጅ ሰጥተኸኛል፣ ግን ጠላት ከሚያበላሻት ይልቅ በዝሙት ከሚያበላሻት ይልቅ ወደፊት ጠላት የሚያበላሻት
ንጽህናዋን አታ ለፍዳ የምትሆን ከሆነ ግደልልኝና አሁኑኑ ውሰድልኝ አለች። አይገርም? ምን በላት? ሰምታችኋል አይደል? ግደልልኝና ደርሳለች እኮ ልጅቷ ወደ እንትን በቃ ወደ ኮረዳነት ደርሳለች። ግን በኋላ ከጊዜ በኋላ የምትበላሽ ከሆነ ተበላሽታ የምትጠፋብኝ ከሆነ ውሰዳት አሁኑ እያለች ትለምን ነበር። አንድ ባህታዊ እንዲህ ያለች ጸሎቷን ሰምቶ ነበረ እና ገብቶ ሱባኤውን ጨርሶ ሲወጣ ልጅቷ ሞታ ስትቀበር ደረሰ። እግዚአብሔር የልቧን መሻት ፈጽሞላት ማለት ነው። እና አስቡት፣ እስከዚህ ድረስ ነው ወላጆች ለዘላለማ ህይወት የሚጨነቅ ወላጅ ማለት እንዲህ ነው የሚያስበው። ተመልከቱ፣ ለልጆቹ ለዘላለማ ህይወት የሚጨነቅ ከሆነ እውነት ነው። እኛስ ልጅ መውለድ ብቻ ምን ጥቅም አለው? እሺ ታቀፍን፣ ሳምን፣ ምን ዋጋ አለው ታዲያ ያ ልጅ ማይድን ከሆነ? እና አስቡበት ወንድሞች፣ አስቡበት። ልጅ የእግዚአብሔር ስጦታ ነው። የሆድን ፍሬ የእርሱ ዋጋ ነው። ስለዚህ ከወለድን ላይቀር የተባረከ ልጅ እንውለድ። ሜዳ ላይ ዝም ብለን አንውለድ። የተባረከ ትዳር ፈጥረን እንውለድ። ይህንን ነው የምናገረው ማለት ነው። አሳልፈው ሌላው ደግሞ እህቴ በጣም ልትበረች ይገባል። በመንፈሳዊ ህይወት ገኒ በጣም ልትበረች ይገባል። ንቆሻል። ለዛ ነው በመንፈሳዊ ህይወትሽ እሱም ቢገዳደር መንፈሳዊ ህይወት እንደሌለ ነው። ገና እንፋለማታለን፣ እንደዚህ እናደርጋለን። እንደዚሁም ደግሞ ጥፋት የሚያጠፋ ከሆነ አሳልፎ መስጠት ብቻ ሳይሆን መማፀንም ያስፈልጋል። አጥብቆ በሱባኤም እየገቡ መማፀን ያስፈልጋል። ግን አስቢበት፣ እግዚአብሔር በእንደዚህ አይነት መንገድ እንድንወልድ አይፈልግም። እሱ የሚፈልገው በንጽህና እንድንወልድለት ነው፣ እንድናፈራ ነው። ንስሐ ገብተን ስጋው ደግሞ ተቀብለን እሱን ደስ የሚያሰኝ ትውልድ እንዲፈጠር ነው የሚፈልገው። የእሱን ፈቃድ ይሄ ነው። ስለዚህ አንድም ምናልባት በዚህ መስመር ውስጥም እንድትገቢ ይሆናል። የአጋንንቱ ፈተና እንዳለ ሆኖ ማለት ነው። ስለዚህ እግዚአብሔር በአንድም በሌላም ያስተምራል ይላል መጽሐፍ። አንቺም ትምህርት ውሰጂና በዚህ መንገድ ብታልፊ መልካም ነው ለማለት ፈልጋለሁ። በርቺ። ሌላው ደግሞ የተደረበ ጥያቄ ነበረ። ንስሐ አባት አለ፣ ቃኑን ጨረስኩኝ፣ ግን ንስሐ አባት ገንዘብ አምጪ ይለኛል። እንደገና ደግሞ እሱ በፈለገ ወይም እሳቸው በፈለጉት ቀን ነው ቁረብ የሚሉኝ። አይቻልም፣ እንደዛ የሚባል ነገር የለም። ሲጀመር ንስሐ አባት በዚህ ቀን ቁረቢ፣ በዚህ ቀን አትቁረቢ እያለ ሊያዘገይ አይችልም። እኛ ንስሐ አባት ጋር የምንቀርበው ኃጢአታችንን ተናዘን የኃጢአት ስርየት ለማግኘት እንጂ የምንቆርብበትን ቀን እንዲወስኑልን አይደለም። ንስሐ አባት የሚጠበቅበት ድርሻ አለው። ምንድነው ከተባለ ሰው መቁረብ የሚችለው መቼ እንደሆነ ስርዓቱን ያስተምራል። የወር አበባ በወር አበባ ጊዜ እንዳትቆርብ፣ ቤተክርስቲያን እንዳትገባ ይመክራታል። ኃጢአቷን ሳትናዘዝ እንዳትቆርብ ይመክራታል። ኃጢአትን ይዞ መቁረብ የድፍረት ኃጢአት እንደሆነ፣ በወር አበባ ላይ ሆና ወንዱ ከሆነ ደግሞ ህልመ ሌሊት ላይ ሆኖ መቁረብ ድፍረት ኃጢአት እንደሆነ፣ 18 ሰዓት ጾማ መቁረብ እንዳለባት እንዲህ አይነት ግንዛቤ ይሰጣል። ከቆረበች በኋላ ምን አይነት ጥንቃቄ ማድረግ እንዳለባት፣ ባለትዳር ከሆነች ከመቁረብ በፊት ስንት ቀን ከሩካቤ ስጋ መከልከል አለባቸው? ንገሩኝ እስቲ ባለትዳሮች። 3 ቀን ከቆረቡ በኋላስ? 3 ቀን ከቆረቡ በኋላ 3 ቀን፣ 2 ቀን ይቆጠብ። ይሄንን ሁሉ ያስተምራቸዋል ንስሐ አባት። ከዛ በኋላ ይቆርባሉ። ከዚህ በኋላ ከንስሐ አባታቸው ጋር የሚገናኙት በምን ጊዜ ነው? ዳግም ኃጢአት ሲሰሩ፣ ዳግም በኃጢአት ውስጥ ከወደቁ የግድ ንስሐ አባት ጋር ይሄዳሉ። ሳትናዘዙ እንዳትቆርቡ ብለው ማለት ነው። ይሄ ነው በቃ። ከዚህ ውጭ ግን በዚህ ቁረቢ፣ በዚህ አትቁረቢ፣ በዚህ ቁረቢ፣ በዚህ አትቁረቢ እያለ አይከለክልም። ንስሐ አባት የመከልከልም ስልጣን የለም። እንደ ቤተክርስቲያን እንደውም እንደ ቤተክርስቲያን ሕግና ስርዓት ሁሉም ምዕመን በየጊዜው እሑድ ቀን ይቁረብ ይላል። ግልጽ ነው አይደል? መቼ ይቁረብ? መቼ
እሁድ ቀን እሁድ ብቻ ሳይሆን ቅዳሜና እሁድም ጭምር ይቁረቡ ይላል። ካስቻላቸው ሁለቱንም፣ ካልቻሉ ደግሞ አንዱን ቢያንስ እሁድን ቀን ግድ ነው። ሲጀመር ምን ሄደው ቤተክርስቲያን ይሄዱና ይቁረቡ ነው የሚለው። ይሄዱና ያስቀድሱ እኮ አይደለም። ይሄዱና ያስቀድሱ ሳይሆን ይሄዱና ምን ይበሉ? ምን ይበሉ? ይቁረቡ። ታዲያ ንስሐ አባት እሁድ ቀን አስቀድሱ እንጂ አትቁረቡ እያለ ነው ማለት ነው። ከቤተ ክርስቲያን ስርዓት ውጪ ማለት ነው። መጽሐፉ ቁረቡ እያለ አትቁረቡ ሊል አይችልም ልላችሁ ፈልጌ። አትቁረቡ የሚለው ንስሐ አባት ኃጢአት ሳትናዘዙ ማለት ነው። ከዚህ ውጪ ግን ኃጢአታቸውን ተናዘው ቀኖናቸውን ፈጽመው እስከተገኙ ድረስ መከልከል አይችልም። ብር አምጪ እንደ መደራደሪያ ማስቀመጥ፣ ይሄ ሲሞናዊነት ነው የሚባለው። አይቻልም። ምናልባት አስራት አውጪ ከሆነ አስራት ማውጣት ትችላለች። ግዴታ ግን አይደለም። ብታስረዳ ስለ ቁርባን ሁሉም ተመቻችቶላታል፣ ሁሉንም ጨርሳለች። ነገር ግን አንዳንዴም ከልቧ ላይ ሆኖ ያስፈራታል መሰል። በጣም ብዙ ጊዜ ሆኗታልና በጣም ብታስረዳት በጣም ደስ ይለኛል። አሁን ብትቆርም ማለት በመካከላችን አለች፣ ግን እኔ እንጃ ምን እንደምል አላውቅም። በጣም ነው የሚደብረው። ብቻ ብታስረዳት ደስ ይለኛል። በምን አሁን እኮ እያስረዳው ነው እህቴ። የቀረ ነገር ካለ ንገረኝ፣ ማስረዳው ነገር ካለ። እስካሁን እያስረዳው መሰለኝ አይደል? የቀረ ነገር ካለ መጠየቅ ትችላለች፣ ጠይቃ መረዳት ትችላለች። ግልጽ ነው አይደል? ጠይቃለሁ ያልሽውን ግቢና ጠይቂ። ብዙ ጥያቄ ያለኝ ስለ ቁርባን እራሱ ትለኛለች እና ብትረዳና ብትቆርብ። ቅኖና ጨርሳለች፣ ልብስ ምናምን አዘጋጅታለች፣ ግን ብዙ ጊዜ ሆኗታል። ከሷ በኋላ ራሱ ቅኖና የጨረሱት ቆርበዋል። እሷ ግን ለምን እንደማቆርብ አላውቅም። ከዛ ላይ ብር ለምን እንደ ብር አንጭ እንደሚሏት እራሱ አታውቅም። ደግሞ እንትን አስራት የብቻዋ የግል ታወጣለች እኮ። እየነገርኩሽ እኮ ነው ታለምዬ፣ ምንም እንደማይከለክል እየተናገርኩኝ ነው። እነሱ ጋር የውስጥ ችግር ካለ መጥተው መናገር ይችላሉ ጥያቄያቸውን። ግልጽ ነው አይደል? ጥያቄው የኔ ነው እኮ። ስለዚህ መጠየቅ ይቻላል እህቴ። ብር አንጪ እያሉኝ ገና ንስሐ ስገባ ነው። ከ500 እስከ 1000 ብር መክፈል አለብሽ ነው ያሉኝ። ለምን ምክንያት አላውቅም። ስለዚህ ሌላ ንስሐ አባት ያዢ። ብርን ለቅዱስ ቁርባን መደራደሪያ ካስቀመጡ ተገቢ አይደለም፣ ትክክለኛ አይደሉም ማለት ነው። ሌላ ንስሐ ድጋሚ ደግሞ መች ነው መቀበለው ስል እኔ በፈቀድኩት ቀን ነው እንዲህ ብለሽ አትጠይቂ። ነግርሽ ነው አንቺ በፈቃድሽ አይደለም ይሉኛል። ስህተቱ ከአንቺ ነው እህቴ፣ ስህተቱ ከአንቺ ነው። እንደዚህ ራሱ ብለሽ መጠየቅ አትችይም፣ የለብሽም። ሲጀመር እየተናገርኩ ነው። ከዚህ በፊትም ንስሐ አባት በዚህ ቀን ቁረቡ፣ በዚህ ቀን አትቁረቡ እያለ አይከለክልም ብያቸዋለሁ። የመከልከልም ስልጣን የለውም ብያቸዋለሁ። ስርዓት ያስተምራል እንጂ ሰው መቁረብ እየቻለ ከመቁረብ አያግድም። ግን እናንተ እየሄዳችሁ በምን ቀን ልቁረብ እያለ ስትምትሉ ከሆነ ራሳችሁ ናችሁ ወጥመድ ውስጥ እየገባችሁ ያላችሁት ማለት ነው። የማይመለከት ጥያቄ የማይመለከታቸውን ጥያቄ እየጠየቃችሁ መልሳችሁ ራሳችሁን እያሰራችሁ ነው ማለት ነው። እንደዛ አይደለም። የማርያም ቀን አሁን ያመቱ ነበረ። የዛኔ ብቀበል ስል አይቻልም፣ አንቺ ባልሽው ሰው እኔ በፈቀድኩት ነው አሉ። አሁን ለገብርኤል ስላቸው አይደለም ለገና፣ ሜቢ ደግሞ ለገና ሲደርስ ደግሞ ሌላም ሊሉ ይችላሉ። እህቴ ሰምተሽኛል? ኃጢአትሽን ተናዘሽ አይደለ? ጨርሻለሁ። ይፍቱኝ አልሽ አይደለ? እግዚአብሔር ይፍታሽ አሉሽ አይደለ? ከዚህ ውጪ ልቁረብ ብሎ መጠየቅሽ ትክክል አይደለም እያልኩሽ። አልተረዳሽኝም? ተረድቻለሁ። እሳቸው ናቸው ያሉት እኔ በፈቀድኩ ቀን ነው የምትመጡት ነው ያሉት። ልቁረብ ብለሽ ሳትጠይቂ ሁላችንም የምትቀበሉት ልብሳችሁን አምጥታችሁ አስባርካችሁ እኔ ስላችሁ ነው የምትሉት ነው ያሉት። እኔ በዚህን ቀን ስላቸው አይቻልም ነው ያሉት። በቃ ሌላ ንስሐ አባት ያዥ። እንደዚህ የሚያግዱ ከሆነ ሌላ ንስሐ አባት ያዥና ኃጢአትሽን ተናዘሽ መቁረብ ትችያለሽ። ግልጽ ነው አይደል? ያንን አድርጉ። ማይቀበሏችሁ ከሆነ ለእናንተ እንቅፋት የሚሆኑ ከሆነ ንስሐ አባት ሌላ ንስሐ አባት ይዛችሁ ቁረቡ። ግን ስትናዘዙ ሄዳችሁ ኃጢአታችሁን ተናዛችሁ አይደለም? ከዚህ በኋላ ምንም የሚያግድ ነገር የለም። ቅዱስ ቁርባንን የሚከለክል ምንም ነገር የለም። ግልጽ ነው አይደለ?
መጀመሪያ ይሄንን ወቁ። ይሄንን ልናውቅ ይገባል። ሌላው በተረፈ ይሄን ያክል እንትን ገንዘብ አምጡ እንደዚህ ብሎ መጠየቅ አይቻልም። እንዲህ ብሎ መጠየቅ በፈቃደኝነት ምናልባት የበረከት ስራ እየሰራው ነው ልጆቼ በእንደዚህ አይነት ነገር ተባበሩኝ ከሆነ ንስሐ አባት እንደዛ የሚል ከሆነ በፈቃደኝነት መተባበር ይቻላል። ግን ልክ እንደ ቅዱስ እንደዛ አይደለም፣ በግዳጅ ነው። ሁሉንም አንጡ ነው የሚሉት ንስሐ የሚገባውን ሰው። ገብቶኛል እህቴ፣ እኔ እንደ ምሳሌ ነው እየተናገርኩ ያለሁት። እንደዚህ የሚሉ ከሆነ እያልኩኝ ነው እንጂ አይሉም ብዬ አልጠየኩም። እና እዚህ ጋር መረዳት ያለባችሁ በፈቃደኝነት የበረከት ስራ እንደዚህ አይነት ነገር እያደረኩ ነው ልጆች የተባበሩ የተራበ ወይም ደግሞ ነዳንን እየረዳው ነው እንደዚህ አይነት ነገር በፈቃደኝነት መርዳት መተባበር ይቻላል። ከዚህ ውጪ ግን በግዴታ ይሄን ካላመጣችሁ ቅዱስ ቁርባን አትቀበሉ፣ እኔ ስፈቅድላችሁ ነው የምትቀበሉት እንዲህ ማለት አይችልም ንስሐ አባት። አለቀ። ግልጽ ነው። እንዲህም ያደረገ ግን የሚያስጨንቅ ከሆነ የሚከለክል ከሆነ ገንዘብ ካለመጣችሁ እያለ የሚያውቅ ከሆነ ግን ሌላ ንስሐ አባት ይዛችሁ ወይም ኃጢአታችሁን ሌላ ንስሐ አባት ጋር ተናዛችሁ ቅዱስ ቁርባን መቀበል። ግልጽ ነው። ይህን ይመስላል። አለቀ። መልሶ የተመለሰ ይመስለኛል። ከዚህ በላይ ጊዜ ባናጠፋበት። ወንድሜ አንድ ቁጥር ዘለኛል። ይቅርታ ወንድማችን፣ ቅዳሜ ቆርቦ እሑድ መቁረብ ይቻላል? ደግሞ በነገር አዎ ይቻላል። ይቅርታ በደንብ ነው የሚቻለው። አታርጅ ብለው እያስቀሩኝ ብዙ ጊዜ አስቀርተው ልብስሽ እሳት ቀይሪ ሳትታጠብ እያሉ። ሲጀመር ቅዱስ ቁርባን ከተቀበልን ቅዳሜ ቀን ወይም ደግሞ እሑድ ቀን ለመቀበል ምንም ንጽህና መጠበቅ አያስፈልግም። ማለት ደግሞ መታጠብ አያስፈልግም። ምክንያቱም አከታትለን እየተቀበልን ነው አይደለ? ለምንድን ነው በእለቱ እጅ ማንታጠበው? ለምንድን ነው በእለቱ እንደዚህ ገላችን ሻወር ማንወስደው? ቅዱስ ቁርባኑ ከነፍስም ከስጋ መድፍም ያነጻል ብለን ነው አይደለ? ስለዚህ ስንቆሽሽ እኮ ነው የምንታጠበው በሁለተኛው ቀን እንጂ ዝም ብሎ መታጠብ አያስፈልግም ለማለት ያክል ነው። ለምሳሌ እኔ ዛሬ ተቀበልኩ አይደል? ነገም በድገም ብፈልግ ሻወር መውሰድ አይጠበቅብኝም። ምክንያቱም ሰኞ ለመውሰድ ታጠቢያለሁ ከዚህ በፊት። ይሄን ይመስላል። ስለዚህ ደግመሽ በማግስቱ መቀበል ይቻላል። ነገር ግን እራት በጊዜ መመገብ። ግልጽ ነው። ያን ይመስላል። እሺ ሰዓታችን እየባከነ ነው መሰለኝ። ተራ ቁጥር 2 ትዕግስት ወለተ መድን ለእኔ ሰጣኛለች። ለእኔ ሰጣኛለች። ሁለታችሁም ለእኔ ሰጣኛለች አላችሁ። ለአንድ ሰው ነው በውስጥ ለእኔ ግቢ ውለት አለችኝ። እሺ አስማምታችሁ ትምጣ። እሷ ራሱ እሷን ጠይቋትና ለማን የሰጠሽው በሏትና ከዛ ወንድሜ ሰላም ሀገር የሚሰጠው ሰላም ሀገር የሚለውን ሰላም ሀገሬ። መልካም ቀጥ ያንቺ። እሺ እኔ ያለብኝ እንደ ገጠመኝ ነው። በፊት ገብቼ ነበረ በራሱ ስለዘጋብን ነው የተናገርኩት። ያለሁበት አረብ ሀገር ነው። ይሰማል? እየሰማሁሽ ነው። እሺ አረብ ሀገር ነው ያለሁበት። የኪዳነ ምህረት ሊደርስ ሲል በስመ አብ ወወልድ ወመንፈስ ቅዱስ 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 አምላክ እስራኤል ገስጽ በስመ አብ ወወልድ ወመንፈስ ቅዱስ። እሺ ጠፋብሽ። አስቢበትና በሁለተኛ ትገቢያለሽ። ቀጥለሽ ትገቢያለሽ። አለሁ ወንድሜ። እና የገጠመኝ እኔ ከታይ አረቦቹ ከላይ ነው የምንቀመጠው። ፎቅናታይ ነው ቤቱ። ትልቅ ሴትዮ አለችኝ። ለሷ ይዘኔ ከታይ ነው የምቀመጠው። እንግዳ ምናምን የሚገባበት ቀኑ ሁሉ በሰላም ነው አልኩት። ምንም አይነበረንም። ለማታው እንደዛ ሌሊት ሲተኛ ሲል ለ8 ሰዓት 9 ሰዓት ግን በጣም የሆነ ፍርሃት መጣብኝ። ኃይለኛ የሆነ ፍርሃት ነው የመጣብኝ። ምን ሆነ ነው? በሰላም ነው ያመሸው? ምን ሆነ አሁን እንደዚህ የሆንኩት ምናምን ያልኩ ያለ በቃ
በጣም ነው የለቀስኩት በዛ ሰዓት። ሩቅ ሰው ራሱ ሊቀይረው ሲል ዝም ብለ ነው የሚያለቅሰውና የተኛሁት 8 ሰዓት ሌሊት ነው የተኛሁት። ስተኛ እንደ ዛሬ ልሞት ነው እንዴት አድርጌ ልተኛ? ዝም ብለ ሳይተኛ ዝም ብለ ቁጭ ልበል እንዴ? ምነው ግን ዛሬ ሳይነሳ መስለኝ ምናምን ፍርሃት በውስጤ ነው የመጣብኝና ምድሩ ሁሉ ሰማዩ ወጭወጥ ነው ያየሁት እንደሚሳነበበት ማለት ነው። ከዛ ሲተኛ ተማጽነ ለመቤት ለሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል ነው የተኛሁት። ኧረ አምላኬ በወጣሁበት እንዳትስቀረኝ፣ ቢሆንስ ሀገሬ ገብቼ ስጋው ደግሞ ተቃብለ በዛ ብትወስደኝ አንድ ቀን እንኳ ብትሆን ችግር የለብኝም፣ ሌላ የምፈልገው ነገር የለኝም ብለ ነው አምሪረ ነው የላቁስኩትና የተኛው 8 ሰዓት ነው የተነሳው ደግሞ 11 ሰዓት ነው ለጠዋት። ስልኩ ኮመዲና አለ ከራሴ እዛ ነው ያስቀመጥኩት። ጠዋት 6 ሰዓት ሆኖ ይሆናል ብለህ ሲነቃ ስልክ የለም። ኧረ የት ሄደ ስልኩ ነው ያስቀመጥኩት ብዬ ሲፈልግ የለም። ከአልጋው ወርደ ሲያይ ከታይ ወድቆ ይሆናል ምናምን ብለህ ሲያይ አልጋው እንደዛ ልብሱ እንትን ሲል ስልኩ ሳይሆን ሻንጣው ትልቁ ሻንጣ ራሱ የለም። ካሻንጣው ስንት ነገር ነበረብኝ። እምነት ነበረ፣ ስዕለ ድኅነ ነበረ፣ የራሳችን ፎቶ የተነሳ ምናምን ብዙ ነው የነበረው። ስልኩ መጥፋት ሳይሆን ሻንጣው ሳላገኘሁት በጣም የደነገጥኩት። የምንድን ነው ተንተ ነው ያለው ኋላ ተነስተ ነው ግራ ነው የገባኝ ለራሴና ጮኸ። አረቦቹ ሲመጡ ምንም የለም። ኧረ የንቺ እንዴት ተወሰደ? የሌላስ የጠፋ ዕቃ ይኖራል ይሆናል ምናምን አሉና ስንፈልግ ምንም የተነካ ዕቃ የለም። የእነሱ ቀርቶ እኔ ለህይወት ክፍሉ ራሱ ሻንጣውና ስልኩ ብቻ ነው የተወሰደው እንጂ ምንም የተነካ ዕቃ የለም። ቤቱ 3 በር ነው ያለው። ከውጭ አለ፣ ለሁለተኛ አለ፣ ሶስተኛ አለ። ቤት ስትገባ 3 በር ነው ያለው። ዝም ብሎ አንድ በር አይደለም። እና ሌላ ዕቃ የጠፋ ቢኖር ብለን የፈለግን ከአንድ ክፍልን ስንገባ እዛ አገኘነው። ሸንጣው ከፍተን ስናይ ምንም የለም። እስክሪብቶና ቁጥሪ የሚጻፍበት የወርቅ የሚቀመጥበት እንደዛ ባዶ ሆይ ነው ያገኘነው ከሸንጣው። ይሄስ ምን ይሆናል ወንድሜ? እኔ ለራሴ በጣም ነው ግራ የገባኝ። ምታት ራስ ልብ መታት አለና እንደዚህ ሲያመኝ ራሱ የእምነት ነው የሚያስተው። ጠጥተ ሳይሆን ሲያስተው ራሱ ከእምነት ቦታ እንዳለሁ ነው የሚሰማኝ። በጠቅላላ ነው የሚሄደው ህማሙ እና ይሄስ ምን ይሆናል? መልካም እሺ። አንደኛ ይሄ ነገር ሲፈጠር ፍርሃት፣ ከፍተኛ ፍርሃት አደረብኝ ነው አይደል? የመጀመሪያው ፍርሃት አደረብኝ። ሁለተኛ ደግሞ እቃ ተሰወረ ነው ዋናው ጥያቄው። እቃ ተሰወረ። ኪዳነ ምሕረት ቀን ነው የነበረው። እሺ መልካም። ስለዚህ ይሄ ነገር ከምን ተፈጠረ ነው? አንደኛ ድንገት ከፍተኛ ፍርሃት አደረብኝ። ሁለተኛ ደግሞ እቃው ድንገት ተሰወረ። በዚህ ግራ ተጋባዊ ነው። እናም በመሃል ጸለይኩኝ፣ ያለቀስኩኝ፣ ለንስሐ አብቃኝ፣ ንስሐ ሳልገባ ስጋው ደግሞ ሳልቀበል በሞት አትጥራኝ ብዬ ተማጸንኩኝ ነው። በሰዓቱ ግን የተሰማሁት ህማም ነገር አለ። በቃ ልበኝ ነው በቃ አለ አይደለም። በትፋሴ ልትወጣ ትላለች ደግሞ አይትወጣም ደግሞ አይትወርድም። ዝም ብላ በቃ አለ አይደለም። የሆነ ስንደነግጥ እንዴት እንደምንሆነው እንደዚህ ነው የሆነው ልበኝ። እሺ መልካም። እንደዚህ አይነት ነገር የሚፈጠረው በአንድ ምክንያት ነው። ምንድነው ከተባለ ብዙ ጊዜ በዕለት ተዕለት ኑሯችን ውስጥ ሌሊት አንዳች የሚዳሰን አይነት ነገር ስሜት ተሰምቶን የመደንገጥ፣ እላችን ላይ የከበደ ነገር ሆኖ የመጫን፣ ብርድ የማለት፣ መኝታ የውስጥ ልብስ በክፉ ጠረን መለወጥ፣ የልብ ምት በፍጥነት መጨመር፣ የመበርገግ፣ እንዲሁም የዕቃና የገንዘብ ድንገት የመሰወር፣ ግራ የመጋባት፣ የመደንዘዝ፣ እንዲህ አይነት ምልክቶች ብዙውን ጊዜ መናፍስ ሲገቡ ነው። ምልክት ነው። መናፍስ ሲገቡ ነው። መተት ከሆነ ታድሶ ሲመጣ ወይም በአየር ላይ ሲያንዣብ፣ ልክፍት ወይም አጋንንት ቡዳም ከሆነም ደግሞ ልክ እንደዚሁ ሲመጣ ሲገባ፣ ሌላው ደግሞ ውስጥ ያለፈጡ መናፍስቶች ደግሞ
ከባድ ፍርሃትና ድንጋጤ ውስጥ ሲያስገቡ፣ ግራ ሲያጋቡ፣ በተለይ እንደና አይነ ጥላ ያሉ መናፍስቶች ይሄ የሚያሳዩ ምልክቶች ናቸው። ዞሮ ዞሮ መናፍስት ሲገቡ ወይም ሲያንዣብብ ወይም ደግሞ ውስጥ ያለ ክፉ መንፈስ ግራ ሲያጋባ፣ በዚህ ምክንያት ነው እንዲህ አይነት ነገር የሚፈጠረው፣ ዕቃ የሚሰወረው። ግን እንዲህ አይነት ፍርሃት ሲመጣ ብዙውን ጊዜ መዝሙር 26 እንጸልይ። እሺ ደጋግመን። ግልጽ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ፣ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትን ቢሰፍርብኝ ልቤ አይፈራም፣ ሰልፍን ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ የሚለውን እስከ መጨረሻው ደጋግሞ መጸለይ። ግልጽ ነው አይደል? እስከ 7 ጊዜ ቢቻል ደጋግመን ብንጸልይ መልካም ነው። መዝሙር 26 ሌሎችም አሉ፣ ግን በዋናነት መዝሙር 26 ይህንን መጸለይ ደጋግመን መጸለይ አለብን። እሺ ይህን እናድርግ። ሌላው ደግሞ የምናውቃቸውን ቅዱሳን መላእክትን አሉ አይደል? ኦ ሚካኤል ኦ ሚካኤል አጫጭር ጸሎት፣ እነሱን ደጋግሞ መጸለይ። በተለይ ቅዱስ ሚካኤል የምትማጸኝ ከሆነ የቅዱስ ሚካኤል አባቴ እርዳኝ፣ አስደንግጦ ወደ እኔ ሊገባ የፈለገው መንፈስ፣ እንደዚሁም ደግሞ የሚያስጨንቀኝን የዕቃ መሰወር ድንገት ያመጣውን ወይም ዕቃዬን የሰወረውን ክፉ መንፈስ ገስጽልኝ። የተሰወረውንም ዕቃ፣ በነገራችን ላይ ዕቃ ሲሰወር በራሳችን በመፈለግ ጊዜያችን አናባክን፣ እንማጸናቸው ቅዱሳንን። እውነት ነው ወንድም። የዕቃው እኮ ከሻንጣው ገልብጠው እኮ ነው የጠፋው። ሻንጣው ባዶ ነው ያገኘነው። እስክሪብቶና ይሄ መስታወሻ የሚጻፍበት ወርቅ የሚይዝ አለ አይደለም? እዛ 3 ነው ያገኘነው ከሻንጣው እንጂ ሌላው ምንም የለም። መልካም እና ቃሩ ሁሉ ነው የጠፋ። መልካም እና እንደዚህ አይነት ነገር ሲሰወር ሲደበቅ፣ ምናልባት የተደበቀ ይሰውራል አጋንንት ሲሰወር፣ እንደዚህ አይነት ነገር ሲገጥም በራሳችን እየፈለግን ጊዜያችን ከምናባክን ይልቅ የቅዱሳን እርዳታ መጠየቅ። ለምሳሌ ሰላም ለኪ እንዘ ንሰግድ ለኪ ማርያም ምንን አስጠበቅዋኪ፣ እሱን ትጸልዩና የብርሃን እናት እመቤቴ ሆይ የት ሄደ የተሰወረ ጠላት የሰወርብኝን ነገር እባክሽን እንዲገኝ አድርግልኝ፣ አምጭልኝ። እመቤቴ ሆይ ከአጋንንት እጅ ቀምተሽ ከተሰወረው አምጥተሽ ማምጣት ማቅረብ ትችያለሽና እናቴ ሆይ የተደበቀውን ጠላት የሰወረብኝን የወሰደብኝን ነገር አስመልሽልኝ እያላችሁ በእምነት መማፀን። ሰላም ለኪ ዘንሰግድ ለኪ እያልን ወይም ኦ ሚካኤል ኦ መተንብል ከአናርያም ተሰሚ ቢጹ ሱራፌል እያልን። ግልጽ ነው አይደለ? እንዲህ እየጸለይን መማፀን አለብን እንጂ ግራ ተጋብተን ግን ወይኔ ተስፋ ተሰወረ እያልን ምናለቃክስ ወይም ዝም ብለን ብቻ ተስፋ ቆርጠን እየተጨነቀ ምንውል ከሆነ ምንም ጥቅም የለውም። እየተማጸንን ብናደርገው ግን መልካም ነው። ይሄን ብናደርግ መልካም ነው ላችሁ ፈልጌ ነው። ምክንያቱም እኔም በህይወቴ ብዙ ነገሮች ሲሰወርብኝ እንደዛ አድርግ ነበር። በተለይ መብራንን አንድ ቀን ይገርማችኋል፣ እኔ የገጠመኝን ልንገራችሁ። የቤተ ክርስቲያን ቁልፍ ነው። ሰሞነኛ ነበርኩኝ ቤተ ክርስቲያን ማለት ነው። እና አስቡት ማህሌት ይደወላል። በዛ ሰዓት እንዴት ቁልፉን ላገኝ? እኔ በእኔ ቤት በቃ ዘግቼ ሰርክ ፕሮግራም ጨርሼ በቃ ሙሉ ለሙሉ በቃ ወጥቻለሁ። ልክ ለመደወል ሰዓታት ሲቀሩ ነጠላዬን ለብሼ ቁልፉን ይዤ ወደ ቤተ ክርስቲያን ልሄድ ስል ቁልፉ የለም። ምን ይዋጠኝ? ካህናት ሊመጡ ነው ለአገልግሎት። እኔ በምን ልከፍትላቸው ነው? በቃ ከዛ በኋላ ተጨነኩኝ፣ ግራ ገባኝ። ወደ መብራን ስል ነው ጠጋ ብዬ እባክሽን እናቴ የተደበቀበት ነገር ካለ እባክሽን ግልጽ አድርጊልኝ እያልኩኝ ሰላም ለኪ እያልኩኝ ስጸልይ በእውነት በሚገርም ሁኔታ ያለበትን ቦታ ወዲያው አስታወስኩት። ይዤ አልገባውም ቁልፉን ሲጀመር ቤት ውስጥ። ከዛ በኋላ ያለበት ቦታ ማንም ሰው ሳያነሳው አገኘሁት። በጣም ገረመኝ፣ አመሰገንኳት። የዛን ሰዓት ለኔ እንዲህ አይነት ነገር ተደርጎልኛል እላችሁ ፈልጌ ነው። እናንተም ልክ እንደዚሁ የሆነ ነገር ሲሰወር የሆነ ሲያስጨንቃችሁ እንዲህ አይነት መንገዶችን ተጠቀሙ። በራሳችሁ ብቻ አትታገሉ ያንን ነገር ለማግኘት። አጋንንት ከሰወረ አናገኘውም፣ ይደበቃል። ግን የእግዚአብሔር እርዳታ ከጠየቅን እግዚአብሔር በመካከል ጣልቃ ይገባል። ቅዱሳን ይገቡና
ያ የተደበቀውን ነገር እንድናገኝ ያደርጉናል ማለት ነው። ስለዚህ ይሄ ሌሎችም ቅዱሳን መዝገበ ቅዱሳን ላይ ያነበብኩት አንድ ታሪክም አለ። አንድ አባት አባ ሳሙኤል ይባላሉ መሰለኝ፣ ባረሳ ስማቸውን አባ ሳሙኤል። እሳቸው ልክ እንደዚሁ አንድ ሕፃን አለ። ያ ሕፃንን ከእናቲቱ ተቀብለው መደብ ሰርተውለት በገዳም ያኖሩታል፣ ያሳድጉታል። የሚዳቋ እየመጣች ጡት ታጠባዋለች፣ ወተቷን ታጠባዋለች። ያ ሕፃን ያድጋል። ብቻ መደብ ላይ አስተኝተውት እሳቸው የገዳማዊ ስራ ይሰራሉ እና ከሩቅ ሲመለከቱ ቤቱ እንዳለ ገዳማቸው በእሳት ተያይዟል። ወየው የሰው ልጅ ተቃጠለብኝ እያሉ እጃቸውን እያርገፈገፉ ግን በአፋቸው ጸሎት ያደርጋሉ። ጌታ ሆይ ያሉ መዝሙረ ዳዊትን የሚያውቁትን መዝሙረ ዳዊት እየጸለዩ ወደዛ ይመጣሉ። ከዛ ቤቱ ገዳማቸው በአታቸው ሙሉ ለሙሉ ወድሟል፣ ተቃጥሏል። ወይኔ ልጁ አለ እንደ በህይወት ብለው አመዱን ጠረቅ አድርገው ሲመለከቱ ልጁ ምንም የነካው ነገር የለም። ምንም የነካው ነገር የለም። እግዚአብሔር በቸርነቱ ጠብቆት ማለት ነው። ያ ከእሳት የተረፈው ልጅ ታላቅ ቅዱስ ሆኗል። እና አስቡት እንዲህ አይነት ነገር ሲያጋጥመን የቅዱሳን እርዳታ የልዑል እግዚአብሔር እርዳታ መጠየቅ አለብን። በመከራ ጊዜ ጥራኝ አድንህማለሁ ብሏል እሱ ራሱ እግዚአብሔር አምላክ መዝሙር 49 ላይ በመከራ ቀን ጥራኝ አድንህማለሁ አንተም ታከብረኛለህ። ዳዊትም ምን አለ? መዝሙር 17 ላይ አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬ፣ የደህንነቴ ቀንድ መጠጊያዬ ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ። ከጠላቶቼ እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ እንዳለው እኛም እንደዚህ ልንጠራው ይገባል እግዚአብሔርን። እሺ እንጂ በራሳችሁ ግን እየተጨነቃችሁ ጊዜ አታባክኑ። ምን ጊዜም ቢሆን በጣም አጣብቅኝ የሆነ ችግር ውስጥ ስትገቡ ጥሩት እግዚአብሔርን። እደርስልሃለሁ ጥራኝ ብሏል ራሱ እግዚአብሔር አምላክ። ሲጨንቃችሁ መግቢያ መውጫ ሲጠፋችሁ ጥሩኝ እኔ ፈጥኜ ደርስላችኋለሁ ብሏል። ስለዚህ ከኛ የሚጠበቀው የእግዚአብሔር እርዳታ መማጸን ነው። በተለይ መዝሙረ ዳዊትን በቃል ያጠና ነው ካለ ያንን መጸለይ። በተለይ ፍርሃት አይነት የሚሰማን ከሆነ አሁን ቅድም ያልኳችሁ መዝሙር 17 ረጅም ነው እንጂ እሱ ራሱ እጅግ በጣም ወሳኝ ምዕራፍ ነው። መዝሙር 26ን፣ መዝሙር 90ን፣ መዝሙር 22ን እየጸለይን ብንማጸን መልካም ነው ለማለት ያክል ነው። ግልጽ ነው አይደለ? ያንን አድርጉ። ሌላው ደግሞ እቃው ተሰወረ፣ ጠፋ፣ ሙሉ ለሙሉ ተወሰደ ከሆነ ምናልባት አምጣ ወስደባት አምጣ ተብሎ የታዘዘ መንፈስም ሊሆን ይችላል። የታዘዘ መንፈስ ይታዘዛል። በነገራችን ላይ እቃ እንዲያነሳ እንዲወስድ በደብተራዎች በሙሉ ነው የጠፋ። አንድ አመቱ አሁን ነገ ሐሙስ ኪዳነ ምሕረት አመቱ ትንሰት እንደጠፋ ማለት ነው። በመተተኞች ይታዘዛል መንፈስ። ብሯን ሰርቅ አምጣ፣ እቃዋን ይዛ አምጣ፣ ለመድገም እንዲመቻቸው ለማደስ እንዲመቻቸው ጫማዋን ይዛ አምጣ፣ ልብሷን ሰርቅ አምጣ ይሉታል መንፈሱን ግብር ገብረውለት። መንፈሱ ደግሞ እስካስደሰቱት በግብር እስካስደሰቱት ድረስ ይታዘዝላቸዋል። ስለዚህ የኛን ነገር ወስዶ ይሄዳል። ስለዚህ እኛ ደግሞ ህይወታችንን እንደዚህ አጋንንት ተደፋፍሮ የኛ የሆነውን ነገር እንዳይነጥቅ ምን ማድረግ አለብን? ሁሌም በጸሎት የተጋን ልንሆን ይገባል። በጸሎት የተጋን ልንሆን ይገባል። ይሄ ልናደርግ ይገባል። በተለይ መዝሙረ ዳዊት በደንብ ጸልዩ። እሺ እህት ወንድሞች፣ በእውነት አልተጠቀምንም። መዝሙረ ዳዊት በደንብ ልንጸልይ ይገባል። በደንብ አዘውትረን ምግባችን እስኪሆን ድረስ መዝሙረ ዳዊት ምግብህ እስኪሆን ድረስ ልንጸልየው ይገባል ለማለት ያክል ነው። በተረፈ በርቺ። እናም ደግሞ ይሄ ነገር የተፈጠረው ወይም የተሰወረው ከምን እንደሆነ እግዚአብሔር እንዲገልጽልሽ በሱባኤ ጠይቂው። ይሄ ነገር የተፈጠረው መተት የተላከ ከሆነ አንደ ርቢ ተልኮ ወይም ደግሞ የሷ የሆነውን ነገር ውሰድ ተብሎ የተላከ ካለ አንደኛ መንፈሱን
እንድትያዝ፣ ሁለተኛ ደግሞ ነገሩ ምን እንደሆነ ለማወቅ ሱባኤ ግቢና እግዚአብሔርን ጠይቅ። እሺ እሺ ወንድሜ፣ እሺ ይሄን አመሰግናለሁ። ይመስላል። ክብር ይስጥልኝ። እሺ አሜን አሜን እቴ። እሺ አመሰግናለሁ። ተራ ቁጥር 3 የክርስቶስ ባሪያ ነኝ ባለማተቧ። ተራ ቁጥር 3 ወንድም ሰጥታኛል። 3 ቁጥር ልግባ። 3 ቁጥር ነች። ሰጥታኛል 3 ቁጥር። እሺ ከሰጠችሽ ግቢ። እሺ ወንድማችን ቃል በረከት ያሰማልን፣ ጸጋውን ያብዛልህ። የኔ ጥያቄ ወንድማችን ልጅ ሆኜ ያመኝ ነበረና ልቤን የሚያመኝ ደግሞ ዳገት ምናምን ስወጣ ያፍነኛል ማለት ነው። ያኔ አያስተነፍሰኝም። እፎይ ብዬው ምናምን ተንፍሼ አይወጣልኝም እና ያደጉ ቤተሰቦቼ ያን ያህል መንገድ ስር ምናምን ስለሚያመኝ ቸካ አያደርጉኝም። ያን ያህል ብዙም ስለሚያመኝ ግን መንገድ ስሄድ ብቻ ስሜቱ በውስጥ ነው እኔን የሚያፍነኝ፣ ለእነሱ ግን አይታያቸውም። እና ያደጉ ሲሄድ እኔ ነፍስ አውቅኝ ሐኪም ቤት እንዲወስዱኝ ያደረኳቸው እና ሐኪም ቤት ሲሄድ ምንም አይነት ያኔ በሽታ የለብኝም። ራጃ ያነሱኛል፣ ከአንድም ሁለቴ አስነሱኝ፣ ግን የለብኝም ምንም ነገር። እና እያደጉኝ ሰድም አሁንም ጸበል መሄድ ጀመርኩኝ እና ጸበል ሲሄድ የሆነ ሰዓት ላይ ያኔ ያ ነገር ገለላለኝ እና መሄድ ጀመርኩ። መንገድ ምናምን ያስተነፍሰኛል እና እንደዛ እንደሆንኩኝ መጣሁኝ ወደ ስደት። ከዛ ቢያመኝም ገባሁኝ ስደት ያኔ ቢያስቸግረኝ መንገዱ እና ከመጣሁ በኋላ አሁን እዚህ መንፈሳዊ ውጊያ ከገባሁኝ ጸሎት የማደርገው ቦታው አይመቸኝም እና በማንኛውም ሰዓት ነው ጸሎት በማደርግ ሰዓት በጣም ነው የሚያመኝ። እኔ አባታችን ነብይ ጀመረ ሳደርግ ልቤ ውስጥ እንደዛ የሚያመኝ ቦታ በጣም ነው እንደ ሰዓት ነው። በቃ ቅጥል ነው የምለው። ቆሜ መጸለይ አልችልም፣ ድምፄንም ማውጣትም አልችልም። ግሩፕ ብቻ ስገባ ብቻ ትንሽ ያስተነፍሰኛል እንጂ እኔ ብቻዬን ተሆንኩኝ እንደዚህ ድምፄ አይሰማም እና በጣም ነው እንደ እሳት ነው። በቃ ቦግ ነው የሚልብኝ። ፉም ልክ በቃ የተቀጣጠለ ፉም አለ እንደዛ ነው የሚቃጠለው። እና ወንድማችን ይሄን ጥያቄ ከመልስ መልካም እህት አለምዬ፣ እንደዚህ አይነት ነገር የሚፈጠረው ብዙውን ጊዜ አንደኛ የቤተሰብ ዛር ነው በዋናነት ልብ ላይ የሚቀመጠው። እህት ወንድሞች፣ ልብ የሚያፍነው ብዙውን ጊዜ የቤተሰብ ዛር ነው። እንደ ጠቋር ያለ መንፈስ፣ እንደ ጠቋር እንደ አዳልሞት ያለ በተለይ የቡና ግብር የለመዱ መናፍስትማ ልብ ላይ ነው ቁጭ የሚሉት። ጨጓራና ልብ ላይ ቁጭ እና ልብን ክብድ የማለት ስሜት ይሰማናል። መንፈሱ ልብ ላይ ሲቀመጥ ልብን ደረትን አካባቢ የማቃጠል ቀስፎ ወቅቶ የመያዝ ያተነፋፈስ መዛባት፣ እንዲህ አይነት ምልክቶች ልባችን ድንገት ትርትር ማለት ልባችን የማፈን የማጥወልወል የማቅለሽለሽ ስሜት መኖር፣ እንዲህ አይነት ምልክቶች እናያለን። የማይታው ደግሞም ይሄ አሁን ውጫዊ ምልክት ነው የምንለው። ያውን ቅድም አሁን የነገርኳችሁ የልብን ደረትን አካባቢ ቀስፎ ወቅቶ መያዝ፣ ልብን ክብድ የማለት ስሜት፣ ያተነፋፈስ መዛባት፣ ይሄ አሁን ውጫዊ ምልክት። ግን ሌላስ እንደዚሁም ደግሞ በምናየው ሁሉ በምናገኘው ቶሎ መደናገጥ፣ ግራ መጋባት፣ ይሄ ደግሞ ዋናው ምልክቶች ናቸው። አጋንንቱን ለመስራት የሚፈልገው ማጠራጠር፣ ፍርሃት ውስጥ መክተት፣ ፍርሃት ውስጥ የሆነ በትንሽ በትልቁም ነገር መደንገጥ፣ ኮሽ ባለ ቁጥር የማይታመነውን ነገር ማመን፣ የሚታመነውን ደግሞ አለማመን፣ ለእርቅ እልከኛ መሆን፣ ይሄ መናፍስት ልብ ላይ ሲቀመጡ የሚያሳዩ ምልክቶች ናቸው። መናፍስቱ ልብ ላይ ሲቀመጡ አፍኖ መግደል። አንዳንዱ መንፈስማ ተንኮለኛ ነው። በተለይ ልብ ላይ የሚቀመጥ ምን ያደርጋል መሰላችሁ? ከሰው ጋር እንዳትገናኙ ሲፈልጉ ስታወሩ አውቆ ክብድ ያደርጋል ልብን። ልባችሁ ድው ድው ይላል። በቃ ያማችኋል፣ ይከብዳችኋል። ንግግራችሁ ሁሉ የሆነ የተቆራረጠ ነው። ትንሽ ነው የምትናገሩት። ጮክ ብላችሁ ካወራችሁም ድክም የማለት ስሜት። እንዲህ አይነቱ መንፈስ ቦታ አትስጡት ወንድሞች። እሽሩሩ እያላችሁ አታኑሩት። ምንድን ነው መፍትሄው? እሽሩሩ አትበሉት፣ አትለማመጡት ማለት ነው። አሁን ለምሳሌ በቃ የሆነ ስራ ለመስራት እየፈለገ ልቤን ያመኛል፣ እኔ አልችልም፣ ልቤን ድክም ያደርገኛል በቃ እያላችሁ ማድረግ እየፈለጋችሁ የሆነ ነገር የምትሸሹ ከሆነ ምን እያላችሁት ነው ማለት ነው? ንገሩኝ እስቲ። ምን እያላችሁት ነው ማለት ነው? እሽሩሩ እየተንከባከባችሁት ነው ማለት ነው። በትክክል በቃ እሱ ሲፈልግ ነው የሚያስወራችሁ ማለት ነው እኮ በዚህ
ይሄ እልህ ያስይዛል። እንደዚህ ሲጫወትብን እስከ መቼ ነው የምትጫወትብኝ? እኔ አንተን ሽሩሩ እያልኩ እኖራለሁ እንዴ እያላችሁ በእልህ እንድትነሱበት ያደርጋል አንዳንዴ። እና እኔም መክራችሁ ሽሩሩ እያላችሁ አትኑሩ ነው። በቃ ያመኛል እያላችሁ የሆነ ነገር ማታረጉ ከሆነ እየተንከባከባችሁት ነው ያን መንፈስ። አዎ እሱም ውስጣችሁ ሆኖ አዎ ያምሻል፣ ስለዚህ አታውሪ፣ አዎ ያማል፣ ስለዚህ አታድርግ፣ አትስገድ፣ አትጸልይ ይልሃል ማለት ነው። እና ቦታ አትስጡ፣ አትንከባከቡ። እስከ መቼ? ዳዊት እንዲህ እንዳለው አቤቱ እስከ መቼ ፈጽሞ ትረሳኛለህ? እስከ መቼ በነፍሴ እመካከራለሁ? እስከ መቼ ፊትን ከኔ ትሰውራለህ? ትካሴስ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላዬ ይንጓደዳል? እስከ መቼ ጠላቴ ምን ይላል አለ? ነገር እስከ መቼ ጠላቴ በላዬ ይንጓደዳል? እስከ መቼ? እውነት እኮ ነው። እስከ መቼ? እውነትም እስከ መቼ? እስከ መቼ እሱን እሽሩሩ እንላለን? እስከ መቼ ጠላቴ በላዬ ይንጓደዳል? አቤቱ አምላኬ እየኝ ስማኝም፣ ጠላቴ አሸነፍኩት እንዳይል፣ እኔ ብናወጥ ደስ እንዳይላቸው፣ ለሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነት ታመንኩ፣ ልቤ በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ ይላል ዳዊት መዝሙር 12 ላይ። እና እህት ወንድሞች፣ እኛም ይሄን ጸሎት እየጸለይን ጠላታችን ልንፋለም ይገባል። እስከ መቼ ጠላቴ በላይ እንጓደዳል? ጌታዬ መድኃኒዓለም ልቤን እያፈነኝ እስከ መቼ? ልቤን እያከበደኝ እንዳልተነፍስ እየከለከለኝ እስከ መቼ? ጌታዬ እስከ መቼ? አምላኬ በላይ እንጓደዳል ጠላቴ እያልን ወደ አምላክ እየጮህን፣ በተለይ ስግደት ምን አልኳችሁ? ምን አልኳችሁ? ስግደት። አዎ ረዘም ያለ ስግደት መስገድ። ሰግዱ ቀስ እያላችሁ ወደ ትልቁ ስግደት መሸጋገር። ቀስ እያሉ መጀመሪያ ምንም ማሰግድ ከሆንክ ቀስ እያልክ 50 40 እያልክ እንደገና እየጨመርክበት 15 40 ላይ 15 ጨምሮ 65 ላይ 15 ጨምሮ ወደ 80 እያላችሁ ታሳድጉታላችሁ። ስግደቱን ቀስ እያላችሁ ስግደቱን አሳድጉት። በተለይ መዝሙረ ዳዊት ወይ እየጸለያችሁ 100 ስግደት መስገድ እኔ በጣም ደስ ይለኛል እንደዛ ማድረግ። አሁን መዝሙረ ዳዊት አለ አይደል? 10 ትጸልዩና ምን ታደርጋላችሁ? 100 ስግደት። 10 ትጸልዩና 100 ስግደት፣ ወይም 5 ትጸልዩና እንደዛው 50 ስግደት፣ ወይም 50 ስግደት። ሳታስቡት ብዙ ትሰግዳላችሁ፣ ብዙ ትጸልያላችሁ። በመሀልም እረፍት እየሰጣችሁ ነው ለራሳችሁ ማለት ነው። ጌታ ሆይ ደግሞ ስትሰግዱ በርዕስ አድርጉት። ለልብ ነው አይደል? አሁን ልባችሁ ላይ የተቀመጠው ለመፋለም ነው አይደለ? ስትሰግዱ ምንድን ነው የምትሉት? ጌታ ሆይ ልቤን ፈውሳት፣ ጌታ ሆይ ልቤን የሚያከብደውን ክፉ መንፈስ አንሳልኝ። በእያንዳንዱ ስግደት ጌታዬ መድኃኒዓለም ልቤ ላይ ተቀምጦ ልቤን የሚያፍናትን ክፉ መንፈስ አንሳልኝ። አንድ ስግደት። አሁንም እየሰገዳችሁ መውደቅ መነሳት እንዲህ ያላችሁ ማለት ነው። ጌታዬ መድኃኒዓለም ልቤን የሚያፍነውን ክፉ መንፈስ አንሳልኝ። ጌታዬ መድኃኒዓለም ልቤን ፈውሳት። ጌታዬ መድኃኒዓለም ልቤን ከአጋንንት እስራት ነፃ አውጣት እያሉ ምን ማድረግ? መስገድ። እንዲህ ያለን ልንሰግድ ልንጸልይ እና ደግሞ መጠመቅ እና መጠጣት ጸበሉን እና ቅዱስ ቁርባን መቀበል በርዕስ እንዲህ ያደረግን በእውነት መንፈሱን ከልባችን እናባረዋለን። የምር እንዲህ ያለን ልንጸልይ ይገባል ማለት ነው። ልቤን ፈትን ይላል እኮ ዳዊት መዝሙር 16 ላይ አቤቱ ልቤን ፈተንከው። ልባችንን እንዲያጠራልን ልንማጸን ይገባል ማለት ነውና ይሄን ይመስላል። አጋንንቱ ምንድነው ዓላማው ግን? ልብ ላይ የሚቀመጠው ለምንድነው ሙጥኝ የሚለው ልባችን ላይ? አንደኛው አፍኖ መግደል ነው ዓላማው። ምን ማድረግ? አፍኖ መግደል። ይሄ የአጋንንቱ ግቡ ነው። እሱ ትልቁ ግቡ ነው። በተለይ እንደነ ጥላ ወግ ያሉ መተት መናፍስት ዓላማቸው አፍኖ መግደል ነው። ጸጥ ማድረግ፣ ትንፋሽ አሳጥቶ ጸጥ ማድረግ ነው ዓላማቸው። አይችሉም እንጂ እግዚአብሔር ካልፈቀደላቸው
እኛም ክፍተት ካልሰጠናቸው ቦታ ካላሳለጠናቸው ካልተኛል ማለት ነው አይችሉም እንጂ አላማቸው ያ ነው። መግደል ባይችሉ ማስጨነቅ፣ እያስጨነቁ ሰላም ማሳጣት፣ ሌላው ለማጠራጠር፣ ፍርሃት ውስጥ ለመክተት፣ ልብን ማባከን አላማቸው ይሄ ነው። ቂመኛ ማድረግ፣ ቂመኛ በተለይ ጠቋር ልብ ላይ ካለ ሰው በጣም ልቡ አልፈታ ነው የሚለው በቂም ቂመኛ ሆኖ ቁጭ ልርሳ ቢል እንኳን አይረሳለትም። በቃ እኔ ቂም መያዝ አልፈልግም ብትሉ እንኳን አጋንንቱ ያስቀምጠዋል። ያንን ሰው እንድታስቡት ያደርጋል ሁሌ እና በጣም ከባድ ነው። ቂመኛ ያደርጋል እና እንዲህ ልባችን ያደርቀዋል ማለት ነው። ልቡ ለደረቀች ወዮለት እንዳለው የለም ቅዱስ አትናቴዎስ ቅዳሴው ላይ ያደርቀዋል ልባችንን ማለት ነው። ለመልካም ነገር በተለይ ከእንቅልፋችን ስንነሳ ለጸሎት ማለት ነው እረፍት ያደረገ ሳይሆን የደከመ ሰውነት ይዘን ነው የምንነሳው ለጸሎት ስንቆም። ማይካችሁን ተቆጣጠሩ እሺ፣ ዝጉ ማይካችሁን። እና በጣም ሌላው ደግሞ ለቁም ነገር ያፈዛል፣ ለተራ ነገር ደግሞ ያነቃል። ለቁም ነገር እያፈዘዘ ለተራ ነገር ደግሞ ምን ያደርጋል? ያነቃል ማለት ነው። ሌላው የእግዚአብሔርን ቃል ልብ እንዳንል እንዳናስተውል ሕግ ለእግሬ መብራት ለመንገዴ ብርሃን ነው እንዳለው ነብዩ ዳዊት ሕጉን ሁሌ እንዳናስተውል አይምሮን ልብን ይይዛል ማለት ነው። እና አንዱ ዓላማው ይሄ ነው። ግን እኛ ስንጸልይ ምን ማለት አለብን? ልቤን ለአጋንንት ዳሯን እሳት ማሏን ደግሞ ለአንተ ዙፋን ገነት ዙፋን አድርገው አምላኬ እያለን ልንማጸን ይገባል ማለት ነው። ይህንን እናድርግ። ግልጽ ነው እህቴ? ያንን አድርጊ አሁን ያልኩሽን። መልካም። ተራ ቁጥር 4 ብቻ ነው ለኔ ሰጣናለች። በስላሴ ስም 4 ወለተ ትንሣኤ ናት አይደል? ሰጣኛለች ለኔ ገ መልካም ቀጥይ። በስላሴ ስም ቃል ተሰማልን ያገልግሎት ዘመንሽ የተባረከ ይሁን። በስመ ስላሴ። እኔ ጥያቄ ወንድሜ በጣም ከመጠን በላይ ራስ ምታት አለብኝ ማለት ነው። ቆይተዋል። እኔ እዚህ ግሩፕ ከገባሁ 2 ዓመቴ ምናምን አደርጋለሁ፣ ቀጠቅጣለሁ፣ ሰግዳለሁ። ግን እግዚአብሔር ፈቃዱ ስላልሆነ ገና ስለሆነ አልተጋለጠም መንፈስ። ግን በቃ አሁን ግን ከአቅሜ በላይ ሆነ ማለት ነው። ሲቀጠቅጥ መቁጠሪያ ያስተኛኛል። በተለይ ፊት ሲደርስ ማለት ነው። ፊታችን ስንቀጠቅጥ ያስተኛኛል። ከዛ ደግሞ አሁን ራስ ምታቱ ከመጠን በላይ ሆነ 3 ቀን ይቆያል። ደግሞ ማክሰኞ ነው የሚመጣብን እስከ ሐሙስ ድረስ ማለት ነው ያመኛል። እንደዚህ ብዬ በጣም ቅባ ቅዱስን እያደረኩ ጸሎት ውሃ ምን እያደረኩ እየጠጣሁን እምነትን እዚህ እንደዚህ እርጌ ተቋቁሜ እሰግዳለሁ፣ ቀጠቅጣለሁ። አሁን ደግሞ ወደ ወገቤ ስልቱ ቀየረው ማለት ነው። አሁን ወገቤ ይዞን መላ ሰውነት እሳት ነው የሚነደው። ከዛም በቃ እንዴት አድርጌ ቁሜ ልጸልይ? በቃ ቁጭ ብዬ ነው የምትጸልየው ማለት ነው። እና እስኪ በዚህ ነገር አንዳንድ መፍትሄ ንከረኝና እስኪ ወደኔ እዚህ ነው ጥያቄ፣ ብዙ ጥያቄ አለኝ ግን እዚህ እስኪ። መልካም አመሰግናለሁ። መልካም እህታለምዬ፣ እንደዚህ አይነት ነገር ሲፈጠር በእርግጥ አሁን ራስ ምታት ይመጣብኛል አልሽው አይደል? አንደኛ መጀመሪያ ራስ ምታት፣ ቀጥሎ ስበረታ ደግሞ ወደ ማን ይሸጋገራል? ወደ ወገቤን ያመኛል ነው። አዎ መልካም። በነገራችን ላይ አጋንንት አንደኛ ስልት ይቀያይራል ማለቴ በሽታ ይለዋውጣል። አንድ መረዳት አለብን ይሄን። ራስ ምታት አንዴ ያመጣል፣ አንዴ ወገብ፣ አንዴ ልብ፣ አንዴ ደግሞ እግር ቁርጥማት፣ አንዴ የእጅ ህመም፣ እንዲህ አይነት ህመሞችን ይለዋውጣል። ይሄም ዓላማው ምንድነው? በቃ ተስፋ እንድንቆርጥ ስለሚፈልግ ነው። ዋናው ህመም እየለዋወጠ የሚያሳምመን አንዱ ይሄ ነው። ሁለተኛም ደግሞ መናፍስት ራስ ምታት ለብቻ ለይቶ ወገብ የሚያሳምም ከሆነ አቅጣጫቸውንም ጭምር ይጠቁመናል። ለምሳሌ አይምሮ ላይ እንደነ የአይምሮ መተት የአይምሮ መተት የአይነ ጥላ መናፍስት እንደነ ዛር ይቀመጣሉ።
ጀርባ ላይም ደግሞ ልክ እንደዚሁ የቤተሰብ ዛር እነኚህ መናፍስቶች ይቀመጣሉ። ሁሉም ደግሞ በየቦታቸው በሽታ ሊያመጡ ይችላሉ። ለምሳሌ ሰላቢ መተት እጅ ላይ ከተቀመጠ በሽታ ያመጣል። ግን ከአቅም በላይ ሲሆንሽ ሱባኤ ግቢ እሺ እህቴ። ከአቅም በላይ ሲሆን ምንድነው የምታደርጊው? ሱባኤ ግቢና እግዚአብሔር አምላክ ከአቅም በላይ የሆነብሽን ፈተና እንዲያስቆምልሽ መማፀን ትችላለሽ። ያንን አድርጊ። የእግዚአብሔር እርዳታ መጠየቅ፣ መንፈሱን መቃወም ካቃተሽ። ሌላው ደግሞ በህመም እየተፈታተነ የሚያስቸግርሽ ከሆነ ጸበል ተጠመቂ ሁሌ በየቀኑ። ግልጽ ነው እህቴ። ጸበል መጠመቅ በየቀኑ ደጋግሞ። ሌላው ደግሞ አጋንንቱ ስፍራውን እየለዋወጠ ሲያሳምም እኛ ለወጥ አሁን ለምሳሌ እንበልና ራስ ምታት እያመጣ ነው ማለት ነው። ራስ ምታቱን አቁሞ ደግሞ ወገብ ሚይዝ ከሆነ ወገቤን ብለን ደግሞ እኛም እንሸጋግራለን። አቅጣጫውን ሲለውጥ እኛም አቅጣጫው መለወጡን ተከትለን እንዋጋዋለን ማለት ነው። ግልጽ ነው አይደል? ለምሳሌ ህመም ሲቀያየር እኛም አቀጣቀጣችንን ደግሞ ለወጥ እናደርገዋለን ማለት ነው። ራሴን የምታሳምም ምንል ከሆነ ጀርባ የምታሳም እያልን ደግሞ እንቀጠቅጠዋለን ማለት ነው። እንደዛ እያደረግን መዋጋት። እሱ አቅጣጫውን ሲቀይር እኛም አቅጣጫችንን ቀየር ማድረግ፣ ያንን ማድረግ ያስፈልጋል ማለት ነው። ሌላው ደግሞ በራስሽ አትታገይሽ እህቴ። ግልጽ ነው። ምን አልኩሽ? በራስሽ አትታገይ። ምክንያቱም የእግዚአብሔርን እርዳታ ጠይቂ። መቀጥቀጥሽ መልካም ነው፣ መስገድሽ መልካም ነው፣ መንፈሱ መዋጋትሽ መልካም ነው። ግን ደግሞ የእግዚአብሔር እርዳታ ጠይቅ እሺ። ጌታ ሆይ አንተ ካረዳኝ እኔ በአጋንንቱ ላይ ስልጣን የለኝም፣ እነሱ መያዝ አልችልም፣ እባክህ እርዳኝ እያልሽ እሱ ላይ አተኩሪ። የማንን እርዳታ? የፈጣሪን እርዳታ። እርዳኝ አምላኬ፣ በጠላቶች ላይ አሰልጥነኝ፣ መናፍስቱን እባቡን ጊንጡን እንረግጥ ዘንድ በጠላትም ኃይል ሁሉ ላይ ስልጣን እንዲኖረን ያደረከን አንተ ነህ። በጠላቶች ላይ አሰልጥነኝ እባክን አምላኬ እያልን ደግሞ ልንማጸን ይገባል። እሺ። ሌላው ደግሞ ፈተናውን የመቋቋምበትን ብርታት ስጠኝ በዩ። ፈተናውን ጠላቶች የሚያመጡብኝን ፈተና መቋቋምበት ብርታትም ስጠኝ አምላኬ እያልሽ ተማጸኝ። ከምን ጋር? ከስግደት ጋር። ይህን አድርጊ እህቴ። አመሰግናለሁ። ጸጋና የአገልግሎት ሰው እየተባረከ አመሰግናለሁ። አሜን። በአንተ ብዙ ተቀይረናል። እናመሰግናለን። ቀጥልበት ወንድሜ፣ በጣም እናመሰግናለን። አሜን አሜን። እና እህት ወንድሞች፣ በተለይ መንፈስ አልተጋለጠልኝም ወይም ደግሞ መንፈስ ከመጋለጥ የዘገየባቸው እህት ወንድሞች ሙሉ ለሙሉ ራሳቸው እግዚአብሔር ላይ ጣሉት። ራሳቸውን በማለት ጣሉት፣ በእግዚአብሔር ላይ ጣሉት። በተለይ ፍጹም ትሕትና በተሞላበት ልመና ለምኑት። ኃጢአተኛ ነኝ እያላችሁት፣ እኔ ኃጢአተኛ ነኝ፣ የምጠይቅም የሚገባኝ ሆኖ አይደለም የሚገባኝ፣ ምክንያቱም ኃጢአተኛ ነኝና አንተ ካረዳኝ እኮ እኔ ደካማ ነኝ፣ የኔ መቀጥቀጥ ምንም ጥቅም የለውም አንተ ካረዳኝ፣ አንተ ካልተጨመርክበት እያላችሁ ንገሩት። ለማ ለመድኃኒዓለም የኔ መቀጥቀጥ እኮ የኔ መስገድ እኮ የኔ መጸለይ እኮ ምንም ጥቅም የለውም ጌታ ሆይ አንተ ካረዳኝ፣ አንተ በወንጌል ያለኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ብለህ ተናግረሃል። ያለኔ ምንም ልታደርጉ አትችሉም ብለሃል። ጌታ ሆይ እውነት ነው፣ ያለ አንተ ያለ ፈጣሪያችን ምንም ማድረግ አልችልምና እባክህ አሰልጥነን እያልን እንማጸን እንጂ በራሳችን ብቻ የምንታገል በመስገድ ብዛት መንፈስ የሚጋለጥ እንዳይመስልክ፣ በመቀጥቀጥ ብዛት መንፈስ የሚጋለጥ የሚያዝ ነገሮች የሚስተካከሉ እንዳይመስልክ፣ በመቁረብ ብዛትም መንፈስ የሚጋለጥ እንዳይመስልክ። በራስ እንዳትመካ አደራ፣ እንዳትመኪ በራስሽ። እግዚአብሔር ነው ኃይሌ፣ እግዚአብሔር ነው ብርታቴ እያልን በሱ ልንማጸን ልንደገፍ ይገባል። በእግዚአብሔር መታመን፣ በፍጹም ልብ በአምላክ ታመን ይላል መጽሐፈ ምሳሌ ላይ። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5-6 ላይ በፍጹም ልብ በእግዚአብሔር ታመን፣ በራስን ማስተዋል አትደገፍ፣
በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናን ያቀናላል ይላል። ትካዜን በእግዚአብሔር ላይ ጣል ይላል መዝሙር 36 ላይ ደግሞ ትካዜን መዝሙር 26 ቁጥር 14 ላይ መሰለኝ በእግዚአብሔር ላይ ጣል እርሱም ይደግፋል የሚልም ቃል አለ። መዝሙር 54 ቁጥር 21 ላይ እንደዛው እና በእግዚአብሔር ላይ ልንተማመን ይገባል። ምን ይላል መዝሙር 16 ላይ ደግሞ መዝሙር 9 ላይ ድሃ ራሱን አሳልፎ ለአንተ ይሰጣል ይላል። ድሃ ራሱን ለአንተ አሳልፎ ይሰጣል በእጅ ፍዳውን ለመስጠት ለጠላት ማለት ነው። ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሃ አደግም ረዳቱ አንተ ነህ ይላል። ለድሃ አደግም ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱንም ብድራት ክፈል ሌላ እስከማይገኝ ድረስ ይላል። ስለዚህ ራሳችንን ለማን አሳልፈን ልንሰጥ ይገባል ማለት ነው? ለእግዚአብሔር አሳልፈን ልንሰጥ ይገባል ማለት ነው። እና ብዙዎቻችን በመቀጥቀጥ ብዛት የሚጋለጥ ስለሚመስለን ነው እየተሸወድን ያለ ነው። በመቀጥቀጥ ከዛ ሁሉን እናደርግና ምን ላለ መጨረሻ ላይ ይሄን ሁሉ አደረኩ፣ ሰገድኩኝ፣ አድርጎ የተባለውን አደረኩኝ እንላለን ብዙዎቻችን። መጨረሻ ላይ ጾሙ ተባለ ጾምኩኝ፣ እንደውም እያከፈልኩ፣ ስገዱ ተባለ ሰገድኩኝ፣ እንደውም በጣም ብዙ ያቅሜን በሺህ የሚቆጠር ሰገድኩኝ፣ በመቶዎች የሚቆጠር ሰገድኩኝ፣ ምን አተረፍኩ እንላለን መጨረሻ ላይ። ጾምኩኝ፣ ጸለይኩኝ፣ ቆረብኩኝ፣ ምን አተረፍኩ እንላለን። አንድ ይቀርሃል። የሚቀርህ ራስን በማን ላይ መጣል? ንገሩኝ፣ በማን ላይ መጣል? ሙሉ ራስን በእግዚአብሔር ላይ መጣል። ይሄ በጣም ወሳኝ ነው። አንድ ባህታዊ ነበረ። ለ7 ዘመን በጣም እጅግ በሆነ ጾም፣ ጸሎት፣ ስግደት የተጋደለ አባት ነው። ባህታዊ ነው። 7 ዘመን ነው አስቡት፣ 7 ዘመን ሙሉ። ከዛ መጽሐፍ ቅዱስ እያነበበ አንድ ጥቅስ ግራ ገባው፣ አልተገለጠለትም። የሆነ ጥያቄ ተፈጠረበት። የዚህን ትርጉም እስቲ እግዚአብሔር እንዲገልጽልኝ ሱባኤ ገብቼ ልጠይቅ ብሎ ሱባኤ ገብቶ ጠየቀው። ረጅም ሱባኤ ይዞ ጠየቀው፣ ግን ምንም ምላሽ አልመጣለትም። ምንም ምላሽ አልመጣለትም። አስቡት። ከዛ መጨረሻ ላይ የሚችለውን ታገለ፣ አደረገ፣ ግን አልመጣለትም መልስ። አይ አለና 7 ዘመን ጾምኩኝ፣ 7 ዘመን ጸለይኩኝ፣ ተጋደልኩኝ፣ ነገር ግን ያደረኩት ነገር አሁን የተፈጠረብኝን ጥያቄ ሊመልስልኝ አልቻለም። እንግዲያውስ ከኔ ወደ ተሻለ ወደ ወንድሜ ሄጄ የቃሉን ትርጉም እጠይቀዋለሁ ብሎ ወጣላችሁ። በሩን ዘግቶ ልክ ሊሄድ ሲል የእግዚአብሔር መልአክ መጣ። ከዛ አየ፣ ይሄ ሁሉ 70 ዓመት የጾምከው ጾም ለአንተ አልጠቀመም። የጠቀመ ምን እንደሆነ ታውቃለህ አለው። ራስን ዝቅ አድርገ በትህትና ወንድምን ለመጠየቅ ስትሄድ አለው። አንተ ለመጠየቅ ስትወጣ እግዚአብሔር ትህትናን አየና እኔን ላከኝ የቃሉን ትርጉም አስረዳ ዘንድ አለው። አያችሁ አይደል? መጸለይ መስገድ ብቻ ጥቅም እንደሌለው፣ መጸለይ መስገድ መጾም በቃ አለ አድርጎ የተባለን ሁሉ ማድረግ ብቻውን ጥቅም እንደሌለው ተመልከቱ። ትህትና ራሱ ምን ያክል ዋጋ እንደሚያሰጥ። ራስን ለእግዚአብሔር አሳልፎ የሰጠ ሰው ትሁት ነው ማለት እኮ ነው። አባ እንጦንስ አጋንንት እንዳለ በአታቸውን ወረዋቸው፣ ሲያስጨንቋቸው አይሄዱላቸውም ነበር መናፍስቱ። እግዚአብሔር በእኔ ላይ ካሰለጠናችሁ እኔ እሱን እቃወም ዘንድ ማን ነኝ ይላሉ። ካሰለጠናችሁ ግን በእኔ ላይ ካላሰለጠናችሁ በእኔ ላይ አንዳችሁ ምን ልትጎዱኝ አትችሉም ይላቸዋል። ከዛ መጨረሻ ላይ ወደ ፈጣሪው ጌታ ሆይ እኔ ደካማ ነኝ ይላል። ድካሙን አብዝቶ ለአምላኩ ይናገራል። እኔ ደካማ ነኝ፣ አንተ ካረዳይ ከነሱ ታናሽ ከተባለው አጋንንት ጋር እንኳን መዋጋት አልችልም። ካንተ ውጪ ማን ይረዳኛል?
አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት የሚያድን የሚታደግ ሳይኖር አቤቱ እንዲህ እስካደረግኩ አመፃን በእጄ ቢኖር ጠላቴንም በከንቱ ከፍቼው ቢሆን ጠላት ነፍሴን ያሳዳት ያግኛት፣ ሕይወቴን በምድር ላይ ይርገጣት፣ ክብሬን በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶች ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝከው ትእዛዝ ንቃ ሲል ያኔ እርኩሳን መናፍስት እንደ ጢስ በነው ነበር የሚጠፉት። በማን ሲታመን? በማን ሲታመን? ራሱን በማን ላይ ሲጥል? በእግዚአብሔር በአምላኩ ሲጥል ማለት ነው። እና እንዲህ ያልን ልንማጸን ይገባል። ራሳችንን በአምላካችን ላይ ጥለን የኔ ስግደት አያድነኝም፣ የኔ ጸሎት አያድንም፣ በስግደቴ አልመካም፣ በቀስቴ አልታመንም አላለም ዳዊት መዝሙር ላይ? በቀስቴ አልታመንም፣ ቀስቴም አያድነኝም ቸርነት እንጂ ይለዋል። በቀስቴ አልታመንም፣ በቃ በማደርገው ነገር አልታመንም ነው ባጭሩ። በማደርገው ነገር አልታመንም ያንተ ቸርነት እንጂ ማለት ነው። እና በሱ ቸርነት መታመን ስትጀምር ያኔ ጠላት አንተ ጋር መቀመጥ አይችልም። ራስን ጥላላ በአምላክ ላይ አንተ ጋር መቀመጥ አይችልም ይሄኔ። እና ይሄ ልናደርግ ይገባል ለማለት ያክል ነው። ስለዚህ እህቴ አንቺንም የምመክርሽ ነገር ምንድነው? ድካምሽን ንገሪው፣ ደካማ መሆንሽን። ልክ ዳዊት እንዳለው አቤቱ በአንተ ታምኛለሁና አድነኝ፣ እግዚአብሔርን አንተ ጌታዬ ነህ አልኩ፣ ከአንተ በቀር በጎነት የለኝም እንዳለው ማለት ነው። እና ይሄንን እያልን እግዚአብሔር ረዳኝ ባይሆን አለ አሁንም ነፍሴ ለጥቂት ጊዜ በሲኦል ባደረች ነበረ። እሱ ባይረዳኝ አሁንም እንዲህ አለ ዳዊት፣ እግዚአብሔር ከኛ ጋር ባይሆን ጠላቶቻችን በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በዚያን ጊዜ ውሃ በነፍሳችን ላይ ባሰጠመን ነበረ እያለ ይናገራል መዝሙር 121 ላይ፣ መዝሙር 123 ላይ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። መዝሙር 126 ላይ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው። እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ፣ ለወዳጆቹ እንቅልፍን በሰጠ ጊዜ እያለ ይናገራል ዳዊት። በሱ ለሚታመኑ እኮ ነው ይህን የሚናገረው። እና በእግዚአብሔር ሳይታመን በራሱ ብቻ ከሚተጋ ተጋዳ ይልቅ በእግዚአብሔር እምነት ታምኖ ጥቂት የሚተጋ ተጋዳይ እሱ ይሻላል። እና ይሄ ልናደርግ ይገባል ለማለት ያክል ነው። መስገዱ፣ መጸለዩ፣ መቀጥቀጡ እንዳለ ሆኖ በራስ ደግሞ ትጋት አለመተማመን፣ ሙሉ ለሙሉ በእግዚአብሔር እርዳታ ቸርነት ላይ መታመን ያስፈልጋል ለማለት ያክል ነው። ይህን ይመስላል። ቀጥይበት። እግዚአብሔር ፍጻሜሽን ያሳምር። ተራ ቁጥር 5 ተስፋን መስነቅ መከራን መናቅ ባንቺ ነው ወላዲተ አምላክ የሚል ተራ ቁጥር 5። እሺ ተራ ቁጥር 6 ወንድሜ ተራ ቁጥር 5 ከሌለሽ ልግባ እባክህ፣ እናቴን አሟት ነው። እህታለም ጊዜ ለላይን እንዲህ አይነት ነገር ተጠቀኛል። አይቻልም እህቴ። አንድ ቁጥር እኔ አልፈቅድም። እገሌ ባልመጣችሁ እኔ ልግባ አትበሉ ከእንግዲህ። ከዚህ በፊትም ነግሬያቸዋለሁ። እባካችሁን እንደዚህ በስነ ስርዓት የምንወያየውን መካከል እየገባችሁ ባታደፈርሱብን መልካም ነው። ህጉን ካላወቃችሁ አድሚኖችን ንገሯቸው፣ ጠይቋቸው ህጉን እንዴት ነው ስርዓት ብላችሁ። እናም ደግሞ ይሄ ትምህርት የምንማረው ትምህርት ሪከርድ ይደረጋል። በመሀል ስትገቡ ይረበሻል እና በመሀል አትግቡ ሳትጠሩ። ሌሎችም ችግር ውስጥ ነው ያሉት፣ እናንተ ብቻ ሳትሆኑ። ሁሉም ጊዜውን እየጠበቀ ያለው ተቸግሮ ነው። ተራ ቁጥር 6 ኤደን የጊዮርጊስ ልጅ ኤደን የጊዮርጊስ ልጅ መልካም ቀጥይ።
እሺ በስላሴ ስም በስመ አብ ወንድሜንም እኔ የምጠይቀው በጸሎት ዙሪያ ነው። አሁን በጸሎት ሰዓት ስቆም ማለት አሁን ሁሌ የሰዓት ጸሎታት አለ አይደል? እንደዚህ ሰዓት ካለፈብኝ በጣም ነው የምናደደው። ማለት እሺ አሁን የስድስት ሰዓት ጸሎት ሲሆን ስራ ነው የምገባ አይመቸኝም። ከዛ እኔ ቀደም ብዬ 5 ሰዓት ተነስቼ ነው ለ6 ሰዓት ጸሎት የማደርሰው። ከዛ በማህበር አዳምጣለሁ። ግን ይሄ 6 ሰዓት እንቅልፍ ከጣለብኝ ከወሰደብኝ ወደ ስራ ገባለሁ። በቃ የምውለው ቀኑ በጣም በቃ ፊቴ ይለዋወጥብኛል። ከሴትዬ በቃ አልስማማም። በጣም አኩርፍ ነው የምውለው ማለት ነው ጸሎት ካለፈብኝ። ሁሌ እንደዛ ነኝ። በቃ ጸሎት ምንም ላልፈኝ አልፈልግም። እና ይሄ ከኔ ችግር ነው ወይስ ከመንፈስ ነው? ለምንድን ነው ባህሪን ማላስተካክል? ምንም ባህሪ ላስተካክል አልቻልኩም። ማለት የምን ደክሞኝ ባህሪ? አንጻር ነው እንጂ ለምሳሌ የምን ባህሪ? አንደኛ ጸሎት ሲቋረጥብኝ ወይም ሰዓቱ ሲያልፍብኝ እናደዳለሁ ብለሻል። የንዴት ባህሪ አለ። ሌላስ? በቃ ሁሌ አእምሮዬ በዚህ ጸሎት ነው የሚሆነው። ግን ማለት አለ እንደ ጸሎት ሳላደርግ ብቀርስ ማለት የአንድ ቀን ባልፈኝስ የአንድ አሁን የ6 ሰዓቱ ባልፈኝስ ችግሩ ምንድን ነው? እንደዚህ የሚባል ነገር የለም እኔ ላይ ማለት በቃ በጸሎት መተማመኔ ነው ወይስ አላውቅም ወንድሜ። በጸሎት መተማመኔ አሃ ጸሎት ሳቋርጥ ፈተና ይበዛብኛል ነው? አዎ እንደዛ አይነት ነገር ነው የሚሰማኝ። ማለት ራስ መተማመን የለኝም። እንደዚህ ነው የኔ መልካም ችግር ነው ወይስ መንፈስ ነው እያልኩ ነው። ደግሞ ጸሎት መብዛቱ ለምንድን ነው እላለሁ። ካልጸለይክበት ደግሞ በቃ እንደዚህ ነው የሚሰማኝ፣ እንደ ፍርሃት ነገር በቃ ለሆነ ነገር እንደምመጣብኝ እንደዚህ። መልካም። ስለዚህ ሙሉ ለሙሉ ጸሎትሽ ላይ ነው ትኩረትሽ ማለት ነው። ስለዚህ አዎ እየኖርሽ ያለሽ የሚመስልሽ ስለጸለይሽ ነው የሚመስልሽ ማለት ነው። አዎ እንደዛ ባትጸልይ ኖሮ ወንድሜ። ባትጸልይ ኖሮ እግዚአብሔር ሙሉ ለሙሉ ከአንቺ እንደሚርቅ አዎ እንደዛ አይነት ነው ወንድሜ። የስግደቱ ጸሎት ምንም ላልፈኝ አልፈልግም። በጣም እሺ፣ በቃ ነበረ። ለጸሎት ፍቅር መኖሩ መልካም ነው። ግልጽ ነው አይደለ? ለጸሎት ፍቅር ቅናት ያለሽ መሆኑ መልካም ነው። ነገር ግን አሁን እስካሁን የምናገራቸው ቅድም ስናገር የነበሩትን ነገሮች አስተውለሽ ከሆነ ያንን ልብ ልታደርጊ ይገባል። በእኛ አንተማመን። እንዴ ስንት የማይጸልዩ ሰዎች አሉ አይደል? እንዴት ወንድሞች፣ ማን ነው እየጠበቃቸው ያለው? ንገሩኝ እስቲ። ስንት የማይጸልዩ እኮ አሉ። ማን ነው የሚጠብቃቸው? ልዑል እግዚአብሔር ይጠብቃቸዋል። ስለዚህ እነሱ ማየት በራሱ ምን ያክል እግዚአብሔርን ጥበቃ እንዳለ ልናስብ ይገባል። አንድ ነገር ማወቅ ያለብን ነገር ይሄ ነው። ብቻ እነሱ ወደ መስመር እስኪገቡ ድረስ ነው። ይሄን ስላችሁ ግን ጸሎት አለመጸለይ ፈተና አመጣም እያልኳችሁ አይደለም። ፈተና ያመጣል፣ የታወቀ ነው። ጌታ መድኃኒዓለምም ተናግሯል። ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ። ትጉና ጸልዩ። ማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ሰው ለጸሎት ሲቆም ይላሉ አባቶቻችን ሰይጣን ይቀመጣል ይላሉ። ሰው ጸሎት ሲያቋርጥ ደግሞ ሰይጣን ስራ ይጀምራል ይላሉ። ስለዚህ ክንፍ የሌለው ጸሎት ማን ነው? ክንፍ የሌለው ወፍ፣ ትጥቅ የሌለው ወታደር፣ የማይጾም የማይጸልይ የማይሰግድ ሃይማኖተኛም አንድ ናቸው ይባላል። ትጥቅ የሌለው ወታደር ትጥቅ የታጠቀው ትጥቅ ስለሌለው በቀላሉ በጠላቱ እጅ እንደሚመታ ሁሉ ጸሎት የማይጸልይም ሰው ልክ እንደዛ ነው። ይሄ የታወቀ ነው። ይሄ ማለት ግን እኛ ስለ ጸለይን ነው ሙሉ ለሙሉ እየተጠበቅን ያለ ነው ማለት ዘበት ነው አይደለም። እግዚአብሔር የእኛን ጥረት አይቶ ያችን ጥረት ባርኮ ይጠብቀናል። ይሄ የታወቀ ነው። ግን ስለ ጸለይን ብቻ ብለን ደግሞ ራሳችን ጸሎት ላይ ሙሉ ለሙሉ ራሳችን መጣል የለብንም። በተለይ በማትጸልይበት ሰዓት እንደዚህ ብለሽ ንገሪው ለአምላክሽ። እየሰማሽን ከሆነ ጌታ ሆይ ብቻ ለምን እንዳቋረጥ ጸሎቱ ራሱ ንገሪው።
ጌታዬ አምላኬ ያለብኝን ፈተና ወይም ደግሞ የገጠመኝ ችግር አንተ ታውቃለህ። ጌታዬ ሆይ የጎደለውን አምልተህ አስፍተህ ወይም አብዝተህ ጥቂቱን ብዙ አድርገህ ብዙውን ደግሞ ጥቂት አድርገህ የምትቀበላለህ። ጌታዬ አምላኬ የሰውን የልቡን መሻት አይተህ የምትፈጽም አምላክ ነህና በቸርነትህ እባክህ ማረኝ። በቸርነትህ ይቅር በለኝ ጸሎት በማስታጎሌ። አምላኬ ኢየሱስ ክርስቶስ የኔ ጸሎት አይደለም የሚጠብቀኝ ያንተ ቸርነት ብለሽ ንገሪው። ጸሎት አልጸለይሽም እያለ በውስጥሽ ሲያሾኮሽክ ያጠላትሽ ጌታዬ መድኃኒዓለም የኔ ጸሎት አይደለም የሚጠብቀኝ ያንተ ቸርነት እንጂ ከጸሎት ይልቅ በቸርነት እታመናለሁ። በቸርነት ጠብቀኝ። እስከ ዛሬም የጠበቀኝ ጸሎቴ ሳይሆን ያንተ ቸርነት እንጂ እያልሽ ለአምላክሽ ንገሪው። ግልጽ ነው አይደል? አንተ እንዲህ ብላችሁ ጸልዩ ብለን እንዳስተማርከን እንዲህ ያልኩ ማጸናለሁ ብለሽ አባታችን ነው ብለሽ ጸልይ። ይሄ ልናደርግ ይገባል። እሺ አንደኛ በጸሎትሽ አትመኪ፣ ሁለተኛ ራስሽን በእግዚአብሔር ቸርነት ላይ ጣይ፣ ሶስተኛ ደግሞ አጭር ጸሎት አድርጊ። ለምን እንዳስታጎልሽ በማስታጎልሽ ይቅር እንዲልሽ ያስታጎልሽውን ጸሎት ደግሞ ሙሉ አድርጎ እንዲቀበልልሽ በአባታችን ነው ጸሎት አድርሽ ተንበርክከሽ። ይሄን ስላችሁ ግን ለሌሎቻችሁ የሆነ አውቆ የማላገጥ ወይም ደግሞ አውቆ የሆነ በቃ እንደዚህ ብሎ የለም ወልደ አማኑኤል በቃ እንደዚህ ባድርግስ እየሰነፈም ማለት ነው። ይሄና ያ አንድ አይደለም። ፈጣሪ ምን አይቶ ነው ዋጋ የሚሰጠው? ንገሩኝ። ምን አይቶ ነው? ልብን አይደለም አውቆ የሚያላግጠውንም ያየዋል እግዚአብሔር አምላክ። መጸለይ የቻለ የሚሰንፈውንም ያውቃል እኮ። ግድ ሆኖበት አስቸጋሪ የሆነ ሁኔታ ገጥሞትም ደግሞ በቃ ከአቅሙ በላይ ሆኖበት ሳይጸልይ የቀረውን ደግሞ ያውቃል እግዚአብሔር። ሲጀመር ፈጣሪ ልብን መርምሮ ነው የሚሰጠው ዋጋ። ጠቢቡ ሰለሞን አንተ የሰውን ልብ ሁሉ ታውቃለህና ይላል። ልቡን ለምታውቀው ለሰው ሁሉ እንደ መንገዱ መጠን ክፈለውና ስጠው ይላል። እንደምኑ እንደ ልቡ እንደ መንገዱ ክፈለውና ስጠው። እግዚአብሔር ልቡናንና ኩላሊትን ይመረምራል ብሎም ተናግሯል ነብዩ ዳዊት መዝሙር 7 ላይ። አዎ ልብን ኩላሊትን ይመረምራል። ልብን ኩላሊትን መርምሮ በድክመት ነው ጸሎት ያስታጎል ነው ያውቃል። ይህንን ልናስተውል ይገባል። ስለዚህ ይሄ ለሌሎቻችሁ የድካም በር እንዳይሆናችሁ ብዬ ነው። ግን አሁን እህቴ እንደዚህ አይነት ነገር ሲያጋጥምሽ አንቺ ተንበርክኪና ንገሪው። ጌታ ሆይ በማቋረጤ ጸሎት በማስታጎል ይቅር በለኝ። ጌታዬ ያለብኝን ፈተና አንተ ታውቃለህ። አምላኬ እባክህን አንተ ብዙውን ጥቂቱን ብዙ አድርገህ ትቀበላለህና እባክህን እቺ የምጸለያትን ጸሎት አንተ እንዳስተማርከኝ እንዲህ ብዬ በመጸለይ ጌታ ሆይ ከጸሎት የማገኘውን በረከት አታስቀርብኝ፣ ለጠላቶቼን በስንፍናዬ አሳልፍ አትስጠኝ ብለሽ ንገሪው ተንበርክከሽ። አባታችን ሆይ ብለሽ ጸልይ። ግልጽ ነው አይደለ? ይሄ ልናደርግ ይገባል። አንድ ሰሞን አንድ አባት ልክ እንደዚሁ ሌሊቱን እየሰገዱ ያድሩ ነበረ እና እንቅልፍ ጣላቸው። እንቅልፍ ጥሏቸው ጠዋት ብድግ ብለው ተነሱ። ልክ 12 ሰዓት አካባቢ ደነገጡ። ስግደት አለፈብኝ ብሎ ማለት ነው። ከዛ ተነስተው በቃ የችኩል ስግደት መስገድ ጀመሩ። ቶሎ ሲሰግዱ ለካ ቃል ዘለዋል። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ ብለው ለመንፈስ ቅዱስ ሰግዳለሁ የሚለውን ዘለዋል። ከዛ የእግዚአብሔር መልአክ አውጥቶ ወደ ሰማይ ወሰዳቸው። በስሉስ ቅዱስ ፊት ቆሙ። ከሶስቱ አካል አንዱ አካል ተቀይሮባቸዋል፣ ማለት ፊቱን ቀይሮባቸዋል። ገጹን በአይነ መዓት ይመለከታቸዋል። በሌላ አነጋገር ደነገጡ። ጌታ ሆይ ምንድነው ያላስተካከልኩት ነገር? አምላኬ ሁለቱ ደስ በሚያሰኝ ገጽ አንዱ ግን በገጸ መዓት ይመለከታቸዋል። የዚህ ሰዓት ለምንድን ነው
ያልሰገድከው ለኔ ብሎ ለአብ ሰግዳለሁ ብለህ ለመንፈስ ቅዱስ ሰግዳለሁ ለወልድ ሰግዳለሁ ብለህ ለመንፈስ ቅዱስ ሳሰግድ ለምን አስታጎልክ አሉት አለው። በመሃል ያለው ማለት ነው መንፈስ ቅዱስ ማለት ነው። በሌላ አነጋገር አምላኬ ሆይ ይቅር በለኝ ስቾኩል ነው የስግደት ሰዓት ያልፎብኝ ነው ብሎ ይናገራል። እንዲህ እኛ ጥቂቱን ብዙውን ጥቂት አድርገን አንቀበልም ወይ? ተረጋግተህ ለምን አሰግድም ብሎ ተናገረው። ከእንግዲህ ተረጋግተህ በተመስጦ ሆነህ ስገድ፣ አትቾኩል። ከልብ ከሰገድክ እኛ ብዙውን ጥቂቱን አድርገን እንቀበላለንና ብሎ ነገራቸው። ከዛ ተመለሱ ወደ ምድር ማለት ነው። የእግዚአብሔር መልአክ መለሳቸው እና ይሄንን ተገንዝበው ወረዱ። እኔ ከዚህ ትምህርት የተማርኩት ምንድነው? ማስታጎል፣ አንደኛ መቸኮል እንደሌለብን፣ ሁለተኛ በተመስጦ መጸለይ እንዳለብን፣ ሶስተኛ ደግሞ በችግር በፈተና ውስጥ እንኳን እንደዚህ አይነት ነገር ጸሎት ማስታጎል ቢገጥመን ግልጽ ነው አይደለ? እግዚአብሔር አምላክ ጥቂቷን ምን አድርጎ ይቀበላል ማለት ነው? መልሱልኝ። ጥቂቷን ብዙ አድርጎ ይቀበላል ማለት ነው። ዋናው የሚያስፈልገው ምንድነው ማለት ነው? ልብ ነው ማለት ነው። ያለብን ችግር ለአምላክ ንገረው። የገጠመን ችግር በሙሉ ልብ ሆነ እግዚአብሔር ይረዳል። የሰውን ድካም የሚረዳ አምላክ ነው። ግልጽ ነው አይደል? ታስታውሱ እንደሆነ አባ ዞሲማ መንፈሳዊ ፊልም ያያለ። አባ ዞሲማ መንፈሳዊ ፊልም ላይ መነኩሴ ቀኑን ሙሉ በስራ ይጣመድና ሌሊቱን ደክሞ ይተኛል። ከዛ በኋላ ቀን እንቅልፍ ይጥለዋል። በቃ ሌሊት ለመነሳት እንደዚህ አይነት ነገር ፈተና ሲያጋጥመንስ ሲሉ አባ ዞሲማ ጸሎትን ካስታጎልክ ከባት ሳትወጣ ጸሎትን ጨርሰህ ወደ ስራ ውጣ አሉ። እግዚአብሔር አምላክ ጸሎትን ይቀበላል። ዕዳ እንዳለብህ አስበህ ጸልይ አሉት። ግን ሰዓት አልፈን ምን ጸልየው ጸሎት በእግዚአብሔር ዘንድ ሞገሱን አያጣም ወይ ብለው ጠየቋቸው። ምክንያቱም በጊዜው የሚከፍል አበዳሪና ዘግይቶ የሚከፍል አበዳሪ በአበዳሪው ማነው ዘግይቶ በጊዜ የሚከፍል ተበዳሪና አርፍዶ የሚከፍል ተበዳሪ በአበዳሪው ፊት ሞገስ ያጣልና ሞገስ ያገኛል። ማነው ዘግይቶ የሚያበድረው የሚከፍለው ተበዳሪ ሞገስ ያጣል በአበዳሪው ፊት ብሎ ተናገረ። በእርግጥ እንደዛው ልክ ነህ፣ ግን በእግዚአብሔር ፊት እንደዛ አይደለም። እሱ ያለብንን ድካማችንን ያውቃልና ዳዊት ቀኑ ያንተ ነው ሌሊቱም ያንተ ነው ብሎ እንደተናገረ ብሎ መልሶላቸዋል። ቅዱስ ዞሲማ መንፈሳዊ ፊልም ላይ ተመልከቱ። ስለዚህ እግዚአብሔር እንደሰው አይደለም ልላችሁ ፈልጌ ነው። ግልጽ ነው አይደለም? ስለዚህ ይሄን አስበሽ የእግዚአብሔርን ቸርነቱን አስበሽ መጸለይ የምትችይ ከሆነ ጨርሹ ጸሎቱን ሰዓት ካለሽ። ምንም ግን ሰዓት ከሌለሽ ያለሽ አማራጭ ምንድነው ማለት ነው? አጭር ጸሎት ጸልየሽ ጌታዬ አምላኬ ወይ ይቅር በለኝ፣ ጸሎት በማስታጎሌ ስለ ስንፍና ይቅር በለኝ፣ ስለ ድካሜ ይቅር በለኝ፣ በቸርነት አስበኝ፣ ለጠላቶቼ ማሳልፈ አትስጠኝ እያልሽ አባታችን ጸልየሽ ወደ ስራሽ ግቢ። እሺ የአጭር ጥያቄ ልጠይቅ። አንድ ተመለሰ መጀመሪያ አሁን ሳብራራለሽ የነበረው ወንድሜ። መልካም። አንደኛ ጥያቄው ሌላ ቀን ጠይቂያለሽ። እሺ አንዳንድ ጥያቄ ስላልኩኝ ቅድም። እሺ ተራ ቁጥር 7 ወለተ እስጢፋኖስ አምላኬ ማረኝ እኔ ኃጢአተኛ ሚል። ተራ ቁጥር 8 አሎ 8 ነው 8 አይደለም የሚመስለው ብላጊ ወለተ ኢየሱስ ሚል። አይ ቅድስት እስቲ ማን ነው? አርሚኖች ቼክ አድርጉት። መጀመሪያ ላይ ቁጥር 7 አለ። አረፈርሽ እኮ እህቴ ስጠራ አቤት አላልሽም።
እሺ ቀጥይ 7 ለማንኛውም እሺ ጸጋውን ያብዛልን ወንድማችን ቃል ይሰማልን። አሜን። ተዘጋጅታችሁ ጠብቁ። እሺ እሺ የኔ ጥያቄ ምንድን ነው? ቀናት እያፈራረቀ ያመኛል። ያኔ ቀናት አለው ቀናት በመጀመሪያ አንድ አስተውዬ ያየሁበት ሮብና ዓርብ፣ ሌላው ቀን ግን አላስታውሰውም እና ሲያመኝ እግሬን ነው የሚያሳስረኝ። ሰውነቴ በጣም ይቃጠላል። ለመስገድ ለመጸለይ አልችልም። ግን እንደዛ ብዬ አላቋርጥም። ጸሎት እጸልያለሁ። በምጸልየው እና በምሰግደው ሰዓት ደግሞ ሰውነቴ ላቤት ያወጣል። የሚወጣው ላቤት በጣም ነው የሚሸተው እና በጣም ነው ግን የሚቃጠለው ሰውነቴ። በተለይ አርጋኑን በምሰግድ ሰዓት አዋጣት ሁለቱ በጣም ይቃጠላሉ። ለመቆም አልችልም እና በበሽታ ነው ደግሞ ፈተና የሚፈታተነኝ በእግሬ፣ በቀኝ፣ በግራ፣ በፊት፣ በኋላ እያለ በጣም ይቀያየርብኛል ስልቱን እና በብዛት ግን ያደከመኝ በጤና ዙሪያ ነው። ለማለት በጤና ዙሪያ በጣም ያመኛል። በጣም ነው የሚያሳምመኝ። ዓርብ፣ ሮብ ዕለታቶች አሉት የሚመጣ ግን በብዛት የሚፈታተነኝ ዓርብና ሮብ ነው እና በዚህ ምን ትመክሪኛለሽ? መልካም። ቀናት እየጠበቀ ያሳምምሻል ማለት ነው። አዎ ቀናት እየጠበቀ በጣም ነው የሚያሳምመኝ። መልካም። እሺ እንደዚህ አይነት ነገር የሚያደርግ ከሆነ ቀናቶቹን አንደኛ ለይተሽ ወቂያቸው። ሮብ፣ ዓርብ ከሆነ እነኛን ቀናቶች አሳልፎ መስጠት። ግልጽ ነው። አሳልፈሽ ስጪ እነኛን ቀናቶች። ሁለተኛ ደግሞ ቢቻል በእነኛ ቀናት ቅዱስ ቁርባን መቀበል የምንችል ከሆነ ቅዱስ ቁርባን ብንቀበል፣ ያንን ብናደርግ መልካም ነው። በተለይ ያችን ቀናት በተለይ አጋንንቱ ወይ ግብር የሚገበር ከሆነ የሚገበርለትን ግብር አስታውሶ የሚያሳምን ቀናት እየለየ የሚያሳምመው ከዛ አንጻር ነው። አንደኛ ግብር የሚገበርበት ቀን የለመደበት ቀን ከሆነ ያችን ቀን ምን ለማድረግ ያንን አስታውሶ ይበቀልናል፣ እኛን ያሳምመናል ማለት ነው። ሁለተኛ ደግሞ የገባበት በዛ ጊዜ ከሆነ ያችን ቀን አይቶ ያሳምማል። እንደዚህ አይነት ምልክቶችንም ያመጣል። ሌላው ሲቀጥል ደግሞ እንደ አሕዛብ መንፈስ የመናፍቅ የአሕዛብ መንፈስ ከሆነ በተለይ ሮብ፣ ዓርብ የጾም ወራት አይደሉ? የጾም ቀናት የጌታን ሕማም የምናስብ፣ ሮብ የአይሁዳውያን ምክራቸውን የምናስብበት፣ እሱ ለመግደል መማከራቸውን መክረው ቁርጥ ውሳኔ ያደረጉበትን፣ ዓርብ ደግሞ መስቀላቸውን፣ ሮብ የመከሩትን ምክር ዓርብ መፈጸማቸውን እያሰብን እንተጋለን። ታዲያ እነኚህን ቀናቶች በተለይ የአሕዛብ መንፈስ ሌሎችም የመናፍቅና የአሕዛብ መናፍስት ካሉ በእነኚህ ቀናት ለይቶ ይዋጋል፣ ይፈታተናል። ሌሎችም መናፍስቶችም ጭምር ማለት ነው። ታዲያ እንደዚህ የሚያደርግ ከሆነ እና እኛ በዛ ቀናት ለየት ያለ መንፈሳዊ ተጋድሎ ማድረግ፣ ለምሳሌ ስግደቱ ላይ እንደዛ፣ ጸሎቱ ላይም ልክ በዛው በተመሳሳይ ቅዱስ ቁርባን በመቀበል እንዲህ እያደረግን ብንሰግድ፣ ብንጸልይ፣ ብንማጸን መልካም ነው። ሌላው ደግሞ በበሽታ ደጋግሞ የሚፈታተንሽ ከሆነ ጸበል ተጠመቂ። ጸሎት ባደረግሽበት የጸሎት ውሃ። ግልጽ ነው። ወለተ ኪዳን ጸበል ተጠመቂ። ዓርብና ሮብ አስታውሳለሁኝ። ዓርብና ሮብ እኛ ቤት ጋር እንዳልከውም አለ፣ ቤት መውጣት አይፈቀድልንም። ሁለተኛ ደግሞ የእስላም ዘርም አለ። ግን አሁን ምን አደረግኩኝ? ዓርብና ሮብ ጊዜ ስለሌለኝ ድርሳነ ማያዊ እሰግደዋለሁኝ። ከጠነከርኩ እሰግዳለሁ፣ ካልጠነከርኩ ደግሞ አደርሰዋለሁ። ግን ሳደርሰው በእንቅልፍ ስለሚጥለኝ በስግደት ነው የማደርገው ሁሉን ጸሎት ማለት ነው። እና እንደዛ ሳደርግ ህልም ያህልመኛል እና ሰላም እንቅልፍን እተኛለሁኝ። ግን በብዛት እንቅልፍ ስለሚጥለኝ ዝም ብዬ በስግደት ለማድረግ ስራ እዚህ ሰዎች ጋር አንድ ድምፅንታ ስለሆነ ያው በጸሎት ነው የማደርሰው። ግን በጸሎት ሀሳቤ ይሰረቃል፣ እንቅልፍም ስለሚጥለኝ ያን ያህል አይደለሁም። በስግደት ሳደርሰው ግን በጣም ነው ጸልይ ድርሳነ ማህያዊ ማለት ነው። እርግጥ ማንበብና መጻፍ አልችልም፣ ግን በስግደትና በጸሎት እግዚአብሔር አንተ ጸሎት አድርግ ተቀበለኝ ስለሚለው እግዚአብሔር ደግሞ ጸሎቴን ይሰማኛል። እና ግን በበሽታ በጣም ነው የሚፈታተነኝ ወደ ማለት ነው። መልካም። በበሽታ የሚፈታተንሽ ከሆነ አንደኛ ጸበል መጠመቅ። ጸበል መጨረሻ ላይ ምንጊዜም ልምድ አድርጉ ብያቸዋለሁ ከዚህ በፊትም። ጸሎት ያደረጋችሁበትን የጸሎት ውሃ ጌታዬ መድኃኒዓለም ይህን የጸሎት ውሃ በምጠመቅበት ጊዜ ለአጋንንት እሳት ለእኔ ደግሞ ለስጋዬ ፈውስን፣ ጤናን፣ በረከት የማገኝበት አድርግልኝ እያልን መጠመቅ አለብን ስንጠመቅ። ሌላው ደግሞ ከጸሎታት መካከል መልካ ሩፋኤል የፈውስ መልአክ አይደለ ቅዱስ ሩፋኤል። መልካ ሩፋኤልን
አርጋን ማን ነው ሰኔ ጎልጎታ እነኚህ ጸሎት መጸለይ ሰኔ ጎልጎታ መልካ ሩፋኤልና ሰይፈ መለኮት ሰኔ ጎልጎታ መልካ ሩፋኤልን እየጸለይ መጠመቅ በበሽታ የሚዋጋን የሚፈታተንን ከሆነ ማለት ነው። ግልጽ ነው አይደል? ከዛ አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ፣ ድውይ ነኝና አቤቱ ፈውሰኝ። አጥንቶች ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ነው እያልሽ ተጠመቂ። በጸሎትዋ ፈውሰኝ እያልሽ ፈውስን ላክልኝ፣ ለስጋዬ ጤና ማገኝበትን አድርግልኝ፣ በበሽታ የሚዋጋኝን ክፉ መንፈስ አርቅልኝ፣ ከህይወት ያስወግድልኝ እያልሽ ተጠመቂ ሁሌ ማለት ነው። ያንን አድርጊ እህቴ። ሮብና አርብ ደግሞ ለየት ባለ ሁኔታ ስግደትን አብዢ። ሮብና አርብ በተለይ ህማሙን የምናስብበት ጊዜ አይደለ? ሮብና አርብ ህማሙን የምናስብበት ነው። ስለዚህ ያንን አስበሽ ቅዱሳን አባቶቻችን ሮብ አርብ እየጠበቁ ስግደት የሚያበዙ ብዙ ቅዱሳን አሉ። ለየት አድርገው የሚሰግዱ የአምላካቸውን ህማም በተለያየ መንገድ ያስባሉ። በመቁጠሪያ በእንትን ራሳቸውን በመግረፍ እንዲሁም አብዝቶ በመስገድ አብዝቶ በመጾም መልካም ስራ በመስራት እንደዚህ የክርስቶስን ህማም ያስባሉ። አንቺም ልክ እንደዚሁ እነኚህ ቀናቶች የጌታን ህማም እያሰብሽ ልታደርጊ ይገባል ማለት ነው። ጸበል መጠመቁን ግን ሁሌ አድርጊ፣ ቋሚ አድርጊው። ግልጽ ነው አይደል? ያንን ልታደርጊ ይገባል ማለት ነው። በተረፈ በርቺ። አሜን አሜን። እሺ እህት ወንድሞች መርሃ ግብራችን ጨርሰናል። ዛሬ እንደ እግዚአብሔር መልካም ፈቃድ ነገ እንገናኛለን። የነገው መርሃ ግብራችን የመናፍቅ ሽኝት መርሃ ግብር ነው። ዛሬ ሰኞ ጥያቄና መልስ ነበረ። ነገ መናፍቅ ሽኝት ነው ማክሰኞ። ሮብ ደግሞ ጥያቄና መልስ እንገናኛለን። ልክ እንደ ዛሬው ሰኞ ማለት ነው። ሮብ ቀን ጥያቄና መልስ፣ ማክሰኞና ሐሙስ መናፍቅ ሽኝት፣ ሰኞ ሮብና አርብ ደግሞ ጥያቄና መልስ ነው ማለት ነው። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ተገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስት ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ የዓለማት ጌታ ቸሩ መድኃኔዓለም ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ቃኑንም ባርከ ቀደሰ ሰላም አውለ ለዚህ ሰዓት ምሽት ያደረስከን ቸሩ መድኃኔዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን በተማርነው ትምህርት 30 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን አምላክ ሆይ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኡ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። ወንድሞች የዛሬው መርሃ ግብር በሚገባ ተጠናቋል። ለእግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። ነገ ጻድቁ አባታችን አቡነ አረጋዊ አቡነ ገብረ ክርስቶስ መራዊ ወራዊ መታሰቢያ ክብረ በዓላቸው ነው። የእነኝን ቅዱሳን መልካቸውና ገድላቸውን እየጸለይ እንድንማጸን በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። የማረባ የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር።